ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በዓለም ዙሪያ በያላችሁበት ሰላምታችሁ ይድረሳችሁ እንላለን። እንግዲህ በየሳምንቱ እህታችሁ የቲ የተለያዩ ነገሮችን ይዤ እመጣለሁ። የአመቱ መጨረሻም ስለሆነ ወር ዲሴምበር ላይ ነው ያለነውና ዲሴምበር እንግዲህ እስከሚያልቅ ድረስ የተለያዩ ባለሙያዎች እጅግ በእውቀት ጥልቅ የሆነ እውቀት ይኖሯቸው ህብረተሰብን በቅንነት እንደሚያገለግሉ በሚሰጡት እውቀት ግንዛቤ ያገኘውባቸውን ሰዎች እየጋበዝኩኝ አመጣለሁ ባልኩት መሰረት ባለፈውም ሳምንት የተለያዩ ነገሮችን ግንዛቤ አስጨብጠናል። አሁን ደግሞ በዚህኛው ሳምንት ከሪል ስቴት ጋር በተያያዘ ምን አይነት ሁኔታ ላይ ነው ያለነው? ወደፊትስ ምን ይመስላል? እንዲሁ ዝም ብሎ ብቻ በግምት መነጋገር ሳይሆን የሰው ልጅ ከባለሙያ ተጨባጭ የሆኑ እውቀቶችን ከነማስረጃው በግል ደግሞ በሚገናኙበት ጊዜ የሚያገኟቸው ነገሮች ናቸው ወደ እውነታው ሊያቀራርቧቸው የሚችሉና የምኞታቸው ስኬት እዛ ውስጥ ነው ያለው። እውነት ላይ ማስረጃ ላይ የሚጨበጥ ነገር የኛን የተጠቃሚውን ፍላጎት የሚያሟላ ነገር ሲሆን ነው። ስለዚህ ዛሬ ደግሞ ኢንትረስት ሬት ምን ሊሆን ይችላል? ቤት ልገዛ አስብ ነበር፣ ዛሬ ነበር፣ የሚቀጥለው አመት ነበር። ህልማችን ብዙ ነው በምድር ላይ እስካለን ድረስ። ደግሞም አሜሪካን ድሪምስ ከሚባሉት አንዱ ቤት ስለሆነ ከቤት ጋር በተያያዘ ነገር ማወቅ ያለባችሁ ዛሬም ግዙ፣ ወደፊትም በሚቀጥለው አመትም ይሁን ለወደፊትም ላሉት አመታቶች ተጨባጭ የሆነ ማስረጃ አግኝታችሁ ባለሙያ ጋር ስትሄዱ ግር ብሏችሁ አንተና አምኜ ነው አንቺና አምኜ ነው በቃ እንደሚሆን አርግልኝ እንጂ ምናምን የሚባለው ግምታዊ ንግግር ብዙዎችን ለአደጋ ስለጣለ አደጋም ላይ ስላደረሰ እነዛን ነገሮች እያዩ ዝም ከማለት እርምቶችን ለማምጣት እህታችሁ የቲ ሁል ጊዜ ልቤ መሻት የሆነው እውቀት የምናውቀውን ነገር ተጨባጭ የሆኑ ነገሮችን መስጠት ነው። ያንን ደግሞ ሳመጣ የኔን ሬፑቴሽን ሊጎዳ በሚችል ሁኔታ ፍጹም አላደርገውም። ሰዎቹን እከታተላለሁ፣ አያለው ምን እያሉ ነው የሚያስተምሩት? እውነት ለኪሳቸው ነው ወይስ ህዝቡን አገልግለው በሚያገለግሉት መጠን ተገቢውን ገቢ ለማግኘት የሚሞክሩ ናቸው? ብዙ ጊዜ ሰው በንግግሩ በሚያረጋው ነገር በእኛ ኢንዱስትሪስ በሪል ስቴት ውስጥ ኮሚሽን ብሬት ይሉታል። የኮሚሽን አይነት ትንፋሽ ያላቸው ናቸው ወይስ የሐቀኝነትና የእውቀት ነገር ያለባቸው ነው የሚለውን በውጭ ሆኜ የተለያየ ቦታ ትምህርት እንሰጣለን ሲሉ የራሴን ትዝብት ወስዳለሁ። ግን አምጥቼ ደግሞ ያመንኩበትን ነገር ሊሰጥ ይችላል ስል ደግሞ ያልሆነ ነገር ላይ ገብቶ ወይም ደግሞ እውቀት ሳይኖረው ቀርቶ ለኔም የሚያስገምት እዛም ሰው ላይ ደግሞ ጥሩ ስሜት የማያድርበት ተጠቃሚውም ደግሞ ተጎጂ እንዲሆን ፍላጎት የለኝም። ስለዚህ ምንም አይነት ኢንሴንቲቭ ከማንም የማገኘው የለም። ግን እውነት የሆነ ነገር እውነት ነው ብዬ ይዤ የምቀርብ እህታችሁ ነኝ። ስለዚህ ዛሬ ይዤላችሁ የመጣሁት ባለሙያ ብድር የሚያበድሩ ድርጅቶች ወይም ደግሞ ባንኮች፣ ሞርጌጅ ለንደሮች በዛ ውስጥ ተካታ ለረጅም ጊዜ አገልግሎት የሰጠች አሰጣጡ ግን የአገልግሎት አሰጣጧ እኔ ፕሮፌሽናል ብዬ በመለው ኢንዱስትሪው ፕሮፌሽናል ብሎ በሚለው ተአማኒነት ያለው ስለሆነ እህታችንን ይዤ ቀርብ ያለው የእህታችን ስም መዓዛ ገብረ መስቀል ትባላለች። ከዚሁ ከሜሪላንድ ግዛት ውስጥ ነውና እህታችንን መዓዛን እንኳን ደህና መጣሽ ብላችሁ እኔም እናንተም እንቀበላት። መዓዜ እንኳን ደህና መጣሽ ወደ ፕሮግራሜ። ቴንክ ዩ በጣም የቲ ያጋበዝሽኝ ዛሬ በጣም አመሰግናለሁ። ቴንክ ዩ። ኦኬ በጣም እኔም አመሰግናለሁ ጊዜሽን ወስደሽ ስለመጣሽ። ያው የበዓላት ሰዓትም ቢሆን እንደምናቀው ገና ደርሷል፣ አዲስ አመት ደርሷል።
ብዙ አይነት ወጣ ወረድ ቢኖርም ግን ስቲል በቤት ጉዳይ ላይ የሚያሰላስሉና ለመግዛት የሚያስቡ ሰዎች አሉና ህብረተሰባችን ብዙ ጊዜ ባህላዊ አይነት ግብይት ወይም ደግሞ ከባለሙያ ጋር የባህላዊ ግንኙነት ስላላቸው ሮሮና ወቀሳን እንሰማለን እና ጉድለቱ ዕውቀት ነው ብዬ ስላመንኩኝ ህብረተሰቡን ከከሌ ሳትይ በተለያየ ቋንቋ ዕውቀትን ለማስጨበጥ ከገበያ ውጪ ዕውቀትን አስጨብጠሽ ባንቺ ዕውቀት ያመነ ኮንታክት አድርጎሽ የሚጠቀምብሽ ሰክሰስፉል የሆንሽ ሎን ኦፊሰር ስለሆንሽ እጅግ ልቤ ኩራት እንዳለውና ያንን ስልሽ ከልቤ እንደሆነ እንድታውቂ ይፈልጋለሁ። ምክንያቱም እውነት ያልሆነ ነገር ይሄ እንደው የሚወዱኝ ሰዎች ላብዛ ብዬ የምጓዝ አይደለሁኝም። ቀጠን ያለች ናት መንገዴ። በዛ ላይ ህጋዊ የሆነ ነገር ከሚሰሩ ሰዎች ጋር መጓዝን መርጬ የምንቀሳቀስ እህት ነኝና በምታረጊው ነገር እጅግ በጣም ደስተኛ ነኝና ዛሬ እንግዲህ እስኪ ራስሽን ከማስተዋወቅ እንጀምርና በቨርጂኒያ በሜሪላንድ ግዛት እንደምትኖር ያውቃለሁኝ። እንግዲህ ማዚ ሎን ኦፊሰርነትን ሁላችንም እንግዲህ በምንወደው ነገር ላይ ነው የተሰማራ ነው እንደሚባለው እንደሚወራው እዚህ ጋር እኮ ገንዘብ አለና ግባ የእንትናን ልብስና ጨርቅ የእንትናን ጫማ ተመልከት ሳይሆን በፍላጎትና በእውቀት የሰው ልጆች የሚሳፈሩበት እንደገናም ደግሞ ውጤታማ ካልሆኑ ራሱ ኢንዱስትሪው ገፍቶ የሚያስቀምጥበት ቦታ ነው ሪል ስቴትም ፋይናንሻል ሰርቪስም እና አንቺ መቼ ጀመርሽው እና አሁን የምታረጊያቸውን ቅን የሆነውን ዕውቀት ለመስጠት ያነሳሳሽ ምንድነው? ከዛ እንጀምር። እሺ ቴንክ ዩ በጣም እኔ መዓዛ እባላለሁ። ሜሪላንድ ነው የምኖረው። ብዙ አመት ነው የኖርኩኝ ሜሪላንድ። መጀመሪያ ስጀምር በዚህ ስራ እንደ ፕሮሰሰር ሆኜ ነው የጀመርኩኝ። ኦኬ ሶ ይሄ በቃ ላይክ ሎንግ ታይም አጎ ነው 1998 ልበለው 1996 ቨርጂኒያ ነበርኩኝ። የሆነ ካምፓኒ ነበረ የሚያሰራኝ አዘ ፕሮሰሰር ሆኜ ከወንድሜ ጋር ሆነን እዛ ሰራ ነበር መጀመሪያ ማለት ነው። ስጀምር ተማሪ ሆኜ ማለት ነው። ሶ ከዛ ተያይዘን ደግሞ እዚህ ሜሪላንድ መጣን ከወንድሜ ጋር ማለት ነው። ወንድሜ ሎን ኦፊሰር ነበረ። ከዛ ሜሪላንድ ኦፊስ ከፈትን። ከዛ እኔ እንደ ፕሮሰሰር ሆኜ እሱ ደግሞ እንደ ሎን ኦፊሰር ሆነ ነው የጀመርነው። እና እኔ ባክግራውንዴ በጣም በፕሮሰሲንግ ነበረ የጀመርኩት። ከዛ እውቀቱ እየዳበረ መጣ። ከዛ ቀስ እያልኩኝ የራሴ ክላይንት ማምጣት ጀመርኩኝ። አዘ ሎን ኦፊሰር ሆኜ ኮሚሽን እየተከፈለኝ አዳዲስ ሎን ኦፊሰሮች ሲመጡ ደግሞ ኦፊሱ ላይ ማስተዋወቅ እና ስራውን ደግሞ እኔ ራሴ እንትን እንዳረግላቸው ላይክ ፕሮሰስ እንዳረግላቸው እያረኩኝ እየተሰጠኝ ፋይሎች እየሰራው ነበር ምሰራው እና ረጅም ጊዜ ቆየን ማለት ነው ሜሪላንድ። እና ከዛ ላይክ ብዙ አመት ነው የሰራነው ስልሽ ከአንድ ኦፊስ ወደ አንድ ኦፊስ እየተዘዋወርን ሜሪላንድ ዳውንታውን ሲልቨር ስፕሪንግ ኤሪያ እዛ ነበርን ለብዙ አመት ማለት ነው። ሶ 1999 አክቹዋሊ የራሳችሁ ሞርጌጅ ካምፓኒ ነው ያላችሁ ማለት ነው? ብሮከር ሆነን ወደ ሜሪላንድ ሲልቨር ስፕሪንግ መጣን ከቨርጂኒያ ማለት ነው። ቨርጂኒያ አዘ ግሩፕ ብዙ ሰዎች ነበሩ። ሎን ኦፊሰር ነበረ ወንድሜ። እኔ ደግሞ ከሱ ጋር ፕሮሰስ እያረኩኝ ጀመርኩኝ ማለት ነው። ከዛ ካምፓኒውን የራሱ አድርጎ ወደ ሜሪላንድ መጣን ማለት ነው። ከዛ ሜሪላንድ ኦፊስ ስንከፍት እኔ እንደ ፕሮሰሰር ሆኜ እሱ ደግሞ እንደ ሎን ኦፊሰር ሆኖ ነው የጀመርነውና በዛ እያደገ ሲሄድ ላይክ ብዙ ሎን ኦፊሰሮች መምጣት ጀመሩ። ሪል ስቴት ኤጀንቶች ኮኔክት ማድረግ ጀመሩ ከኛ ጋር እና የሰፋን ስንመጣ ሰፊ ኦፊስ ያዝን ማለት ነው። እዛ ወርልድ ቢልዲንግ ሲልቨር ስፕሪንግ ዳውንታውን ነበርን ማለት ነው። እዛ ብዙ አመት ቆየን። 2009 ማርኬት ክራሽ ሲያደርግ 2009 ነው እኔ ያቆምኩኝ ማለት ነው በመሃል። ከዛ ቆሜ ተመልሼ ደግሞ አሁን 3 years ago ተመልሼ ኦልሞስት ላይሰንሴን ይዤ 2 አመት ተቀመጥኩኝ። ከዛ እንደገና ጀመርኩት ማለት ነው። አሁን ኦፊስ እንትናችን ቨርጂኒያ ሆኜ ነው የምሰራ። ብዙ ጊዜ ኦፊሴ ቤቴ ሆኜ ነው የምሰራ፣ ግን እኔ አሁን ከብሮከር ጋር ነው የምሰራ። ባኪንግሃም ይባላል። ቨርጂኒያ እንትኑ ላይ ነው ያለ ነው። ታይሰንስ ኮርነር አካባቢ ነው ያለ ነው። ሶ ኦፊሳችን እዛ ነው። the last 2 years ከነሱ ጋር ነው ያለሁኝ።
ግን ማጆሪቲ የምሰራው ከቤቴ ስለሆነ ክላይንቶች ማግኘት ካለብኝ ነው ቨርጂኒያ የሚሄደው እንጂ ቤቴ ሆኜ ነው የምሰራው ብዙ ጊዜ። ሞርጌጅ ብሮከሮች ናችሁ ወይስ ሌንደሮች ናችሁ? we are a mortgage broker. Mortgage broker ማለት like we work with a lot of lenders እና ብሮከር እና ለንደር ልዩነት አለው። ለንደር ስትሆኚ ከአንድ ለንደር ብቻ የሚሰጠው ፕሮዳክት ነው ፕሮዲስ የምታረጊ ክላይንቱ የምትሰጫቸውን ምርጫም የለሽም። በዛ መንገድ ነው የምንሄደው። ግን አሁን እኛ ብሮከር ስለሆን የተለያዩ አይነት ለንደሮች ነው ያሉ ከኛ ጋር የሚሰሩ እና ክላይንቶች ሲመጡ እኛ ጋር በእነሱ ፊት የሚያረክ ነው ጋይድ የምናረጋቸው። it could be like አንድ ለንደር የማይወስደው አይነት ፕሮግራም ሊሆን ይችላል እና ወደዛኛው ሌላ ለንደር የሚወስደው ከሆነ ወደዛ የሚወስደው ለንደር እንሄዳለን ማለት ነው። so we have flexibility. interest rate shock ማድረግ ደግሞ እንችላለን። ምክንያቱም አንድ ለንደር የሚሰጠውና ሌላ ለንደር የሚሰጠው የተለያየ ሬት ነው የሚሰጡት። so እኛ ለክላይንቶቻችን አድቫንቴጅ ነው ብሮከር ጋር መጥቶ ሎን ሲሰራላቸው። አንዳንዶቹ ቀጥታ ወደ ለንደር ሲሄዱ ምን ያጋጥማል መሰለሽ አፕሩቭ ላይ ሆኑ ይችላሉ። የነሱ ሴናሪዮ ዲፈረንት ስለሆነ ሶ ምንድነው የሚያርጉ ብሮከር ጋር ከመጡ ግን we have options ብዙ ለንደሮች ስላሉን ከብዙ ለንደሮች ጋር ሆነን ፋይሉን እንሰራዋለን ማለት ነው። ፋይናንስ ብቻ ሳይሆን በባክግራውንድ እንግዲህ የሪል ስቴት አለ ፋይናንሻል ሰርቪስ አለና በሁለቱም በኩል ሳየው ሪል ስቴቱን ጉዳይ ስለሆነ አሁን የምናወራው ብዙ ጊዜ ዳይሬክት ለንደር ጋር ቢሆን ጥሩ ነው። ብሮከር ሲሆን ማርካፕ የሚሆን ነገር አለ ከሌላ ጋር አምጥቶ ማርካፕ አርጎ ሊሰጣችሁ ይችላልና ወይ በሬት ወይም በሎን ኦሪጂኔሽን ከፍ ያለ ኮስታችሁ ሳምሃው ከፍ ያለ ነው የሚሆነው ቢኮዝ ከዌልስ ፋርጎ የሚያመጣው ከሆነ ብሮከሩ ዳይሬክትሊ ዌልስ ፋርጎ ሄዶ ማግኘት ሲኖርበት ከብሮከሩ ሲወስደው ከፍ ይላልና ወጫችሁ ከፍ ስለሚል ፊዎች ስለሚበዙ ዳይሬክት ሌንደር ቢሆን ይመረጣል የሚል ፕሪቺንግ ነው በሪል ስቴት ሳይዱ ያለው። ምርጫው ፍሌክሲቢሊቲው አሁን የምትይው አንድ አይነት ነው። ግን አንድ ሰው ዌልስ ፋርጎ ወይም ባንክ ኦፍ አሜሪካ ወይም ቼዝ ወይም ኤኒዌር ሄዶ ሎን ቢያመጣና ለቤት እንደገና ደግሞ አንቺ ጋር ደውሎ ደግሞ ሁለቱንም ኤስቲሜቶች ጎን ለጎን አድርጎ ሲያያቸው ምንድነው ልዩነቱ? ለምሳሌ ዳይሬክት ሌንደር መሆንና ብሮከር መጠቀም ተጠቃሚዎች ለምሳሌ ይሄንን ቢረዱት ጥሩ ግንዛቤ ያገኛሉ ብዬ ስላሰብኩኝ ነው። Okay, so I'll give you a simple scenario. Last week on a couple of weeks ago settle ያደረግነው ሎን ነበርና ክላይንቴ ኦሪጂናሊ ሄደው ወደ ባንክ ኦፍ አሜሪካ ነው ኦኬ እና ላስት ይር ባንክ ኦፍ አሜሪካ ሄደና አክቹአሊ 8 months ago ማለት ነው የሚሆነው ያለው ሄደና እሱ ባንኩ የሚያደርገው እነሱ ጋር ስለሆነ እነሱ ነው የሚያውቀው ነገር የለምና ሄደና ጠየቃቸው እና አፕሩቫል ሲጠይቃቸው because ካምፓኒው እሱ የሚሰራበት ያለውን ቢዝነስ 1 አመት ብቻ ነው ያደረገ at that time. so 2 አመት ስላልሞላ we cannot do anything ብሎ ለቀቁት ማለት ነው እና ትንሽ ቆየና ተስፋ ቆርጦ ነበር ልጁ። ግን እሱ አላወቀም አፕሩቭ እንደምናደርገው። እኛ ጋር መጀመሪያ ቢመጣ ኖሮ አፕሩቭ አድርገው ነበርና ከዛ በሪል ስቴት ኤጀንት ነው የመጣኔ ጋርና ሲመጣ ሲነግረኝ እኔ እኮ እንደዚህ ተስፋ ቆርጬ ነበር ምናምን አለኝ። ለምን ስለው ጊዜ እኔ ባንክ ኦፍ አሜሪካ ሄጄ እና የዛሬ 2 ወር ነው 3 ወር ሄጄ እንደዚህ ሲሉኝ ጊዜ ተስፋ ቆርጬ ነው የተቀመጥኩኝ አለኝ። ግን እኛ ጋር ሲመጣ ግን አልጠበቀም አፕሩቭ እንደሚሆን። እኔ ግን we can approve ምክንያቱም ለንደሮች አሉን ፍሌክሲቢሊቲ የሚያርጉልን። ለምሳሌ እሱ አሁን ለምሳሌ 2 አመት አልሞላውም ቢዝነሱ 2 አመት ስላልሞላው ኖርማል ትራዲሽናል ሎን ስትሄጂ በቃ 2 አመት ካልሞላ ውና ቴኪነት የሚሉበት መንገድ አለ። ሶ የሱ ግን የሄድንበት መንገድ ብዙ ለንደሮች ስለነበሩኝ አንዱ ፍሌክሲብል የሆነ ለንደር ስለነበረ እነሱ ጋር ስወስደው ኢንትረስት ሬቱም ቆንጆ ነው ያገኘሁለት። he was really surprised እና ከዛ 1 አመት 2 አመት ስላልሞላው ቢዝነሱ with the exception አንደርራይተር አፕሩቭ አደረጉት ማለት ነው። ከዛ እኔ ደግሞ ፍሌክሲቢሊቲ ነበረኝ። ልጁ ኦሬዲ አሰት አለው። አንድ ነገር ቢመጣ
ሞር ዳውን አድርግ ሊሉ ይችላሉ ብዬ አድቫንስ ነግሬዋለሁ። አይ ምንም ችግር የለውም አይ ካን ፑት ኢቭን 30% ዳውን ስላለኝ እኔ ግን በ20 ዳውን አድርጌ ሳንጨምር ማለት ነው። ኢቭን እንደ 2 ዓመት አልሞላው ፋይናል ሆኖ ሎኑ ተዘጋ። ሶ ልጁ በጣም ሶ ሃፒ and everybody was like ምን አለኝ ጓደኞቼ ሪፈር አድርጋቸዋለሁ አንቺ ጋር አለኝ። ምክንያቱም I didn't know አፕሩቭ እንደምሆን አላውቅም ነበር እስካሁን አለኝ። ሶ ምን ልበልሽ የሆነ ዳይሬክት ለንደር ቢሄዱ አንዳንድ ጊዜ አንድ ደግሞ ምን አደረገ የሆነ የዛሬ 8 ወር ምናምን ይሆናል ክሬዲት ዩኒየን ነው የሰጡት ሬት። ክሬዲት ዩኒየን አሁን ቆንጆ ነው የሚሰጡ እና እኔ ጋር መጣና እኔ ያልኩት I don't think I can beat credit union አልኩት honestly ከዛ can you try it አለኝ if you can do it tonight አለኝ and like ከሰዓት ነበር I remember coffee shop ነበርኩኝ እየሰራሁኝና ያንን ጊዜ ነው የደወለልኝ so can you email the document አልኩኝ ምንድነው worksheet ውስጥ ላክልኝ አልኩት worksheet ላክልኝ አየሁት ናምበሮቹን አየሁኝ ከዛ ክሬዲት ስኮሩም ነግሮኛል ፑል አላረኩም ግን ኦኬ based on እንደምትነግረኛለሁኝ ጊዜ ልትሰጠኝ ነው አልኩት ኦኬ ስንት ልስጥሽ አለኝ this afternoon ብቻ ስጠኝ አልኩት I just have to find out ከዛ ሬት ሾፕ አርጌ ምናምን ለንደሮች አሉን like you know literally ልክ እንደ ክሬዲት ዩኒየን የሚሰሩ ለንደሮች አሉን of course we don't get paid a lot ግን እኔ honest ሆኜ I might not make good money, but አግዛለሁ አልኩት because he's shopping around. So I said, okay, let me try. ብዬ ሞክሬ the same day approve አድርጌ the same day contractun everything ከሌላው ለንደር እኔ ጋር ላካረኩለት the same day interest rate የሚፈልገውን ሰጠሁት ከዛ the same day everything ጨረስኩለት ማለት ነው። ኮንፈርም አረኩለት ምን አይነት የትኛው ምን እንደሚከፍል ጋራንቲ ሆነለት ሬቱ ጋራንቲ ሆነለት የሚከፍለው ፊ ለኔ የሚከፍለኝ ጋራንቲ ሆነለት ከዛ ወስኖ ኤጀንቱን ደውሎ ነገረው ባንክ ቀይሬያለሁ አለው ለንደር ቀይሬያለሁ አሁን your contact is እንትናንትና ነው ብሎ የኔን ስም ሰጠው ከዛ ኮንትራክቱን ጋር ኢሜል አረጉት ኦን ታይም ደግሞ ዘጋን ማለት ነው አሁን ልጁ በየሄድኩበት ቲክታክ ስወጣ ለሰዎች እየነገረ ነው እንትን የሚያደርገው እሷ ጋር ነው የምትሄዱ እሷ ሆነስት ናት she will give you good rate ምናምን ቢሎስ ሲናገር ነው የምሰማው ብዙ ጊዜና so አንዳንድ ጊዜ ምንድነው መሰለሽ it depends okay አሉ ደግሞ ልጆች እንደዛ the same scenario ከአንድ 3-4 ቦታ ሄዶ እኔ ጋር ይመጡና ቼክ ያደርጋሉ ለአንዳንዶቹ ምን እላቸዋለሁ I cannot beat this rate ይሄ ፊም ቢት አላረገው I'm so sorry you have to go back ብዬ እላኳቸው ሰዎች አሉ so you know I don't want to waste his time I don't want to waste my time ምልበት ጊዜም አለ yeah በጣም ነው ማመሰግነው እንዲህ አይነት ስራና እንዲህ አይነት ሰብእና ብዙ ጊዜ አታገኝም ሰው ስለ ገንዘብ ብቻ ስለሆነ ፎከስ የሚያደርገው ግን good business ማለት good service ነው እንጂ ሌላ ነገር አይደለም ስለዚህ የቢዝነስ ኮንሰፕቱ በተለያየ በእኛ ባበሻ ኮሚኒቲ ውስጥ የተለመደው እንደውም አንዳንዴ ቲክቶክ ላይ ቢዝነስ ማለት በቃ ለማጭበርበር የተሰማራ ወይም ለመስረቅ ለመዝረፍ የተሰማራ ነው ብለው የሚናገሩ ሰዎችን ሁሉ እንሰማለን ስለዚህ እነዛ ሁሉ ሊታረሙ የሚችሉት እንግዲህ በቅንነት የሚያገለግሉ አሁን እንደማዛ እኔ ኮሚሽን ብዙ አላገኝበትም እንደሌሎቹ ግን እንደዛም ቢሆን እረዳሃለሁ የሚለው ነገር አይ እኔ ጋር ይሄንን ማች ላረግ አልችልም ተመልሰ እዛው ጋር ሂድ ማለት that's what በቃ ፕሮፌሽናል የሚባለው ይሄ ነው እንጂ ለሁሉም ሰው የሚበቃ ስራ ያያለ በማጭበርበር በማማለል በማታለል የሰዎችን ጊዜ ጨርሶ እንደገና ዲስአፖይንትድ አድርጎ የሚፈልጉትን ሳያገኙ ጥላቻን ዘርቶ ኩርፊያና ግጭት አስፋፍቶ ሊሆን አይችልም ስለዚህ ኢንደስትሪው የራሱ ስታንዳርድ አለው ፋይናንሻል ሰርቪስ ኢንደስትሪ ስንል የዚህ እኔ ያለውበት የጡረታን ብቻ ሳይሆን አሁን ሌንዲንግም በዛው ስር ስለሆነ ስታንዳርድ አለው አንድ ሰው ፈዱሻሪ ሆኖ በታማኝነት ደንበኛውን እንዲያገለግል ይፈልጋል ስለዚህ እነዛን ነገሮች ስናይ
ተጠያቂነት ሊያመጣ ብዙ ሪልተር እስር ቤት አለ እንዲሁ ሌንደር አለ ፋይናንሻል ፕላነር አድቫይዘር ብዙ ሰዎች እስር ቤት አሉ ልምዳቸው መጥፎ ሆኖ ማለት ነው ስለዚህ እነዚህ ነገሮች ስናይ በቃ ለኔ ልቤን የሚሞላው ስራ ላይ ነኝ ብሎ የሚል ሰው አንድ ሰው በዚህ መልኩ ነው መሰራት ያለበትና ማግኘት ያለባቸውን በተገቢው መንገድ ያገኛሉ ማለት ነው እንግዲህ በዳይሬክት ሌንደር እና በብሮከር በኩል ስናይ ማዚ ኦኬ ብሮከር ፍሌክሲቢሊቲ ስላለው ኖርማል ባንክ 2 አመት የሰራ 1099 ያለው ሰልፍ ኤምፕሎይ ሰው 2 አመት ሰርቶ የገበረ ሰጣለው ሲል ብሮከሮች ደግሞ 1 አመትም ቢሰራ there is a way to approve them ብሎ ሲል መቼም የሆነ ነገር መኖር አለበት ሌላ ቦታ ልታገኝ ማትችውን እዚህ ጋር ሰጣለው ሲል አንድ ሰው በዋጋ ነው በፖይንት ነው የተለያዩ ፊዎች ናቸው ምንድነው ከዛ ሰው የሚጠበቀው ለምሳሌ ደኖርሙን አልፎ ህጋዊ በሆነ መንገድ እንዲያገኝ ሲደረግ what's the price that the mortgage broker is charging ምንድነው ኮስቱ ለዛ honestly የኔ ልናገር የኔ ምንድነው መሰለሽ ብዙ ጊዜ እኛ ጋር ፕራይሳችን ኮንትሮል ማድረግ እንችላለን like for example ሲመጡ እኔ መከፈል ያለብኝ አቃለሁ እና የኔ ከዛ በታች ከሆነ ኔጎሺዬት ነው ማድረገው ከነሱ ጋር አሁን ለምሳሌ እንደነገርኩሽ አንድ ኳሊፋይ የሚሆን ሰው ነው ያ ካፌ ሾፕ እንትን ያደርገልኝ ኢንካሙ ብቲ ኤክሰለንት ኢንካም ያለው ከጥሩ ባንክ ነው የመጣኝ ጋር ግን ሰርቪሱ መጀመሪያ ነገር ሰርቪሱ ወደደው within one day እንደዛ አርጌ ኦነስት ሆኜ ፕራይሱን መንገሬ እምነትም አላረገም ከሌሎቹ ጋር in fact is a professional ስራ ያለው ሰው ነው more than 2 years የሰራ ነው ሁለት ስራ የሰራ ነው ማአት ኢንካም ያለው ሰው ነው ምንም እንዲያውም ዴፕት ኢንካም ሬሽዮ ብለሽ ስትራግል ማታረጊ አይነት ሎን ነው ብዙ ዳውን ያረጋል እንደዚህ አይነት ክላይንት አሁን ከፈለግሽ ባንክ ኦፍ አሜሪካ ኢዚሊ በጣም ቺፕ ወይ አርጎ ሊሰሩለት ይችላሉ ብለሽ ታስቢያለሽ ዳይሬክት ይሄዶ እንኳን እንደዛ አይነት ክላይንት አሁን እኔ ጋር መምጣትም የለበትም ብለሽ ተጠብቂያለሽ እሱ ግን ምንድነው ያረጋው አየና ሌሎች ቦታ ሄዶ ሲያይ ጊዜ ኮምፎርታብል አይደለም ኮምፎርታብል ስላልሆነ ነው እኔ ጋር የመጣ ከዛ የኔ ሰርቪስ ሲያዩ ደግሞ ደስ ብሎት ተጨረሰ ማለት ነው እና ብዙ ጊዜ እኛ ጋር መምጣታቸው የሚጠቅማቸው ብዙ ክላይንት አሉ አሁን እኔ የነገሩኝ ነው ምነግርሽ አንዳንዶቹ ኢንካማቸው ስፔሻል ኢንካም ሊሆን ይችላል ላይክ አንቺ ይሄ አይነት ኢንካም ቫሪያብል አይነት ኢንካም ምንለው አለ ኦኬ ሶ ቫሪያብል ሲሆንብን በብዙ መንገድ ነው የሚከፈለው አንዳንዶቹ ሪታየር ያርጉ ሊሆን ይችላል አንዳንዶቹ ይሄ የመንግስት የሚያግዛቸው ኢንካም ሊሆን ይችላል ዲቴል ገብቶ ካልኩሌት አርጎ ዲቴል ገብቶ አይነት ፔመንቱን አይቶ የሚሰራላቸው ለንደር ይፈልጋሉ እና ብዙ ጊዜ ሪቴል ከሆነ ለንደር ከሆነ ግን ብዙ ስራ ስላለባቸው የተለያየ አይነት ስራ ስለሚሰሩ ሎን ብቻ አይደለም የነሱ ስራ so they're not going to give attention በደንብ attention አርጎ ዲቴል ገብቶ ኮምፎርታብል በሆነ መንገድ ለክላይንቶቻቸው እንትን ለማግኘት ጊዜም የላቸው ብዙ ጊዜ እና especially እነዚህ ትልልቅ ባንኮች ካየሽ በቃ they are so busy they have other things to do and a real estate agent ሳይቆሩ የሚፈልጉ ብሮከር ነው sometimes because broker they can contact anytime እኔ አሁን ለምሳሌ sometimes Sunday ደውልልኛል Sunday morning church ያለውን ቴክስት አገኛለሁ because real estate agent ስላለ ያንን ታይም ነው የሚመቻቸው በዛን ጊዜ ነው ቤቶቹን ሄደው የሚያዩ እና ኤጀንቶቹ እኔ ኮንታክት ሲያርጉኝ they are comfortable otherwise እንትን ከሄዱ ግን ከባንክ ከሆነ ግን ዊኬንድ ነው መደወል ያለባቸው ዊክዴይስ ነው መደወል ያለባቸው ዊኬንድ አቬላብል አይደሉም ተቀጥሮ ነው የሚሰሩ ደሞዛቸው አላቸው they're not going to be like እንደኛ ፋይት አያርጉም ገባሽ እኔ አሁን ሎኑ ካልተዘጋ ገንዘብ አልሰራም so obviously I have to make it happen አይደል so I have to be available ለክላይንቴ ማለት ነው all the time so እሱ ነው advantage that's all interest rate they can get it better ሌላ ቦታም ቢያገኙትም ኮምፔር ማድረግም ይችላሉ እኛ ጋር መጥቶ ማለት ነው ግን እንዳልኩሽ
እኛ የምንከፈለው በግልጽ አድርገን አዘለን ኦፊሰር ከነገርናቸው ኮሚኒኬት ካረግን እነሱም እውቀቱ ካላቸው የተሸወዱ ሆኖ አይሰማቸውም። ከዚ እውቀቱ አላቸው እንዴት እንደምናስከፍል አዘ ብሮከር እኔ አሁን መከፈል ያለብኝ ኢዘር ከባየር ነው ወይ ደግሞ ከለንደር ነው። ኦኬ so I give them option. ኦኬ ምንድነው የምላቸው the price ሰጣቸው if you pay me the commission, if you pay the origination fee ለኔ የናንተ ሬት ይሄ ይመጣል ብዬ ክላሲፋይድ አርጌ ከፋፍዬ ይሄን ከከፈላችሁ ይሄንን ይሆናል ይሄንን ከከፈላችሁ ይሄንን ይሆናል ብዬ ኮምፎርታብል እንደሚሆን ነው ማርጋቸው። ከዛ እነሱ ይወስኑ። ከዛ እንደዛ መንገድ ነው መሄድ ያለበት። የክፍያውን የኮሚሽኑን በመታይበት ጊዜ ለምሳሌ ይሄንን ከከፈላችሁ ኢንተረስታችሁ ይሄ ነው የሚሆነው ሲል that means loan origination charge በሚደረግበት ጊዜ እሱ ነው ያንቺ ኮሚሽን loan origination charge ሲደረጉ በዛ ገንዘብ ፖይንት ተገዝቶ ኢንተረስት ሬታቸው ዝቅ ይላል ማለት ነው። ክላሪፋይ ለማድረግ ነው ማዚ። ነው አይደለም። ምንድነው የሚሆነው? ሁለት ነገር ነው ያለው። ዲስካውንት አንዱ ዲስካውንት ፊ የሚባል አለ፣ አንዱ ደግሞ ኦሪጂኔሽን ፊ የሚባል ያ ኦኬ ሶ ሎን ኦሪጂኔሽን ፊ ኦብቪየስሊ ለብሮከር የሚሰጥ ነው which is ለሎን ኦፊሰር ማለት ነው። ዲስካውንት ፊ የሚመጣው ኢንትረስት ሬታችሁ ለመቀነስ ስትፈልጉ ነው። ኦኬ እንደዛ ብለን ኤክስፕሌን ነው ያ አሁን ለምሳሌ ሎን ኦሪጂኔሽን ስትከፍሉ ይሄ ነው የሚመጣው ኦሪጂኔሽን ካልከፈላችሁ ይሄ ነው የሚመጣው የሚለው ኤክስፕላኔሽን ከሬታቸው ጋር የተያያዘ ነው ወይስ ከምንም ጋር ይያያዝም? ጀስት ኮሚሽን ብቻ ነው ይያያዛል። ኦኬ ምንድነው የሚሆነው መሰለሽ? አሁን ለምሳሌ አንድ ክላይንት ይመጣና ኢንትረስት ሬት ላክስ አረግለት እኔ ላንቺ ልከፍልሽ አልፈልግም ክሎዚንግ ኮስት እንዲቀንስልኝ ነው የምፈልገው ካለኝ ኦብቪየስሊ እኔ መከፈል አለብኝ እዚህ ጋር አይደል? ከዛ ሬቱ ሲሰጠው እኔ ለንደሩ የሚከፍለኝ የኔ ፊ ካለ ኦብቪየስሊ ኢንትረስት ሬቱ ከፍ ይላል። ገባሽ? ሶ አሁን ለምሳሌ በ5.75 ኢንትረስት ሬት ፕሮሚስ ገባለትና ከዛ ኦሪጂኔሽን ፊ መክፈል አልፈልግም ካለኝ ኢንትረስት ሬቱ ቼክ ሳረግ that time ኢንትረስት ሬቱ ካልወረደ በ5.75 ምንም ማይከፍለኝ ከሆነ ምንድነው ማረገው? ኢንትረስት ሬቱ 6% ከሰጠሁት እኔ ኮሚሽን ማገኝ ከሆነ so if you not paying origination fee the interest rate will be 6% ለዋለሁ። ገባሽ አባባሌ? በዛ መንገድ እኔ በዛ መንገድ ምን አደርጋለሁ? እኔ ተከፍያለሁ። ኦብቪየስሊ ክላይንቱም ደግሞ እውቀቱ አለው። already I explain ሳላረግ ዝም ብዬ ላክ አላረገውም። when I lack it I tell them that's the thing you know ያ ብዙ ሞርጌጅ ለንደሮች ሆነው ብሮከር የሆኑ ካምፓኒዎችን ተጠቅሜ ያውቃለሁ። ለምሳሌ ለክላይንቶቼ የተለያዩ ዩኒየን ሞርጌጅ ሊሆን ይችላል፣ ፊደልቲ ሞርጌጅ ሊሆን ይችላል፣ ጆርጅ ሜሰን ሞርጌጅ ሊሆን ይችላል። የተለያየ ቦታ እንጠቀማለን። ግን በሰዓቱ መዘጋቱ ደስ ይለናል። የኤስቲሜቱን within 3 days ማግኘታቸው ፕሮፌሽናል የሆነ ነገሩም ደስ ይልሻል። ሁሉ ነገር ስሙት መሆኑ ግን አሁን እነዚህ አንቺ ብሬክ ዳውን የምታረጋቸው ነገሮች እኔ እነን ስለማገኝ ነው ይሄኛውን ማላገኝ ከሆነ ይሄ ነው ብሎ የሚያስረዳ ሰምቼ አይቻላቅም። ማንም ሰው አያረጋም። 25 years ነው ማወራሽ። ያ በብዛት ይነግሩኛል እኮ ክላይንቶች ይመጡና ከሌላ ሎን ኦፊሰር በቃ እኔ I cannot even talk to him my loan officer I cannot ሀበሻ አይደለም በብዛት እኔ ከመናገር እንኳን አልቻልኩም because I don't understand what he's doing and I'm glad I found you ምናምን የሚሉ ሰዎች አሉ because ስነግራቸው በዚህ መንገድ ነው የሚሄደው of course እኔ ደግሞ መከፈል እንዳለብኝ ማወቅ አለባቸው እሱን ክሊር አድርጌ you just open ማድረግ ነው ገባሽ ብዙ ጊዜ ኮንፊዥን ግልጽ ካልሆነ ብዙ ጊዜ ምን ያጋጥማል መሰለሽ ኮንፊዝ ከሆኑ ክላይንት በሮር ኮንፊዝ ከሆነ በሌላ መንገድ ነው የሚረዳው እንዴ በጣም ከባድ ነው በጣም በተቻለ መጠን ግልጽ የሆነ ኮሙኒኬሽን መኖር አለበት ብዬ ነው
I mean good service is always good business ይላል አሜሪካን እና እሱን ነው አሁን ለምሳሌ በመተሳጫቸው የቲክቶክ ትምርቶች ውስጥ የታዘብኩት ግልጥልጥ ያለ ነው ይሄን አገኛለሁ የሚልማ ወደ ኪስ የሚገባውን ማንንም ሰው መናገር አይፈልግም ግን እኔም ባለሁበት የፋይናንሻል ሰርቪስ ኢንደስትሪ ሳይድ ምን እንደማገኝ ምን እንደሆነ ኤቭሪቲንግ ኢቭን የኔ ቅርብኝ ብዬ እንኳን ያደረኩላችሁ ሰዎች ካሉ ይሄ ነበር ይሄንን ትተን ከብሮከሩም ይሄ ተወስዶ ነው ይሄ ሊሟላ ይሻለው because of በጀታችሁ ተብሎ ተነግሮ መደረግ ያለበት ነገር ነው ግን ስለ ገንዘብ ነገር ሰው ሳይሰማ ሳቅ አንድ ሰው የሚወስደው ነገር የሚፈልግ ነው ስፔሻሊ በዚህ በካልቸራል እና በንክኪ በደቦ እነ ከሌናቸው ምናምን በሚለው የሚሰራው ነገር ጠቅላላ ምንም አይነት ትራንስፓረንሲ የለም እና ሰዎች በዛ ውስጥ ከተጎዱና ኦሬዲ ፊርማቸውን ከዋሉ በኋላ ሲያቁ ግጭቱ ሰፊ ነው ከዛ በኋላ ደግሞ ለዘመናቸው ማንኛውም ባለሙያ ቢመጣ እንዳያምኑ የሚያደርግ ነገር ነው በነገርሽ ላይ ኢንትረስት ሬት ምን ላይ ነው ያለው አሁን That this morning I haven't checked it, but tinantina 5.75 nabara. It depends on the. By the way, interest rate average national average no check menarago 6.2 ምናምን ሊሆን ይችላል ግን it depends on the scenario. አሁን ለምሳሌ ጥሩ ክሬዲት ስኮር ላለው ሰው like 700 and higher ያለው ስኮር ትናንትና ፕራይስ አረግ ስለነበረ ነው የትናንትና ፕራይስ ነው ምነግርሽ 5.75 የ30 አመት ፊክስድ ነው ያየሁኝ ማለት ነው ኮንቬንሽናል ሎን ሆኖ ኤፍኤች አይደለም with 5.75 አካባቢ ነው ያለው so which is very good ሬቱ በጣም ቆንጆ ነው ያለው እንግዲህ አሁን 5.75 ስቲ with no loan origination fee ነው እና no discount point 5.75 no ትናንትና ያየሁት at para rate ነው para rate ማለት we don't get anything in the back we charge the client ማለት ነው we charge 1.5 origination fee ካስከፈል ክላይንቱ 5.75 ያገኛል ብዙ ጊዜ ፕራይስ እንሰጥ መጀመሪያ ፓራ ሬት ነው የምንሰጠው ከዛ ክሎዚንግ ኮስት እኔ ወርክሺት እሰራለሁ every time pre approval ስሰራ I have to do worksheet እነሱ ዲቴሉ ማየት አለባቸው which is pre-seed የሚባል አይነት ማለት ነው እንደዛ ነው ናምበሮቹን በዲቴል አድርጎ ነው የሚነግረው ከዛ እነሱ ኮምፔር ማድረግ ያለባቸው ያ ኦሪጂኔሽን ፊና ዲስካውንት ፊና ሬታቸው የሶስት ነገር ብቻ ነው ማየት ያለባቸው they not supposed to look like insurance escrow and then the title ምናምን ያዩና እኔ ያንቺ title fee is higher than this እኔማ title so ይሄ ነው ማሳወቅ የምፈልገው ሲያዩት they have to see the rate they have to see discount point or origination fee ይሄ ሶስት ነገር ነው ኮምፔር ማድረግ ያለባቸው point እና loan origination እና discount point የሌለው ሺትም ያያሉ እሱም እንደ ኦፈር ይቀርብላቸዋል of course ይቀርብላቸዋል ምክንያቱም ሬት ከወረደ በጣም ከወረደ በሬት ኢንትረስት ሬቱ ከተስማማ ክላይንቱ ዲስካውንት እና ኦሪጂኔሽን ፊ ሳይከፍሉ ለንደሩ ሎን ኦፊሰሩ ስለሚከፍለው በዛ ሬትም ይሰጣቸዋል ማለት ነው ሬቱ ግን ማተር ያደርጋል always it's a matter of the rate ከወረደ እኮ everybody will be happy ይጠብቃሉ እሱማ ብዙ ሰዎች ሬት ይወርዳል በሚቀጥለው ይወርዳል በዚህ ይወርዳል በዛ ይወርዳል ነው እኔ በሪል ስቴት ሳይድ ሆኜ ሳይ ለሞርጌጅ ኢምፓክት የሚያደርግ የኢንተረስት ሬት ቼንጅ አይደለም ኤክስፔክት የምናደርገው ያ ኦቨርናይት ሬት እና ሾርት ተርም ሬንት ማነው ሾርት ተርም ሎኖችን በሚመለከት አፌክት የሚያደርግ ነገር ነው እንጂ ብዙ ሰው ለምሳሌ ዛሬ እንደዚህ ፌድ እንደዚህ ተናግሮ ሲባል በሚቀጥለው 15 ቀን መጥቶ እሱን ነግሮሽ ያንን ሬት ለመውሰድ ይፈልጋልና ትልቅ ጋፕ አለ እዛ ውስጥ ያለ መረዳትና በሬት ሎክ ማድረግና በፍሎቲንግ በኩል ያለው እንደሞ ለአድማጭ ተመልካቾቻችን ከዚህ ማስታወቂያ በኋላ ማአዚ ታብራራለን አለች ሬት ሎክን ብዙዎቻችሁ ቀደም ብላሽ የራስሽን የቢሮ የተለያዩ ነገሮችም ብታመጭ ጥሩ ነው መጨረሻ ላይ ከሚሆን ብላችሁ ጠይቃችኋል አሁን 3 ሳምንት 4 ሳምንት ይሆነዋል አንዳንዴ ትዝ ሲለኝ አመጣዋለሁ መጀመሪያ ላይ ግን የኔ ፎከስ ሞር ለህብረተሰቡ የምናቀርበው ሰዎች ሰምተው አድምጠው ይዘውት
ወደ ውስጣቸው አስገብተው ራሳቸውን አስከብረው ጠይቀው ቻሌንጅ አድርገው የሚፈልጉትን ነገር የሚጨብጡበት ነገር ላይ ስለማተኩር አንዳንዴ የራሴን የማስታወቂያ ነገር ረሳዋለሁኝና ይሄንን የሬት ሎክ እና የፍሎቲንግ ከማስታወቂያው በኋላ እንመለስና እናየዋለንና የቲ የሚለውን ያው እኔ ያለሁት በሁለቱም በፋይናንሻል ሰርቪስ እና በሪል ስቴት ዙሪያም ቢሆን ከ30 ስቴት በላይ ላይሰንስድ ሆኜ ግለሰቦችን ህብረተሰብን ማንኛውንም ዜጋ ሪፕሬዘንት በማድረግ እንጂ ስለተለያዩ ድርጅቶች ፎርብስ ላይ መውጣት የተለያዩ ዝና ሳይሆን ሰዎች ምን ያገኛሉ የሚለውን ለማንኛውም ሰው እጅግ ከፍተኛ በሆነ ተአማኒነት ተጨንቄ እንዳቀርብ የሚጠቁመው የታይትሌ አይነት ሰርቲፋይድ ፋይናንሻል ፊዱሻሪስ የሚለው ነው። በአሁን ሰዓት ላይ ብቸኛዋ ሰርቲፋይድ ፋይናንሻል ፊዱሻሪ በኢስት አፍሪካ አንደር ዘ ናሽናል አሶሲዬሽን ኦፍ ሰርቲፋይድ ፋይናንሻል ፊዱሻሪስ በሆንም እንኳን ፊዱሻሪ ኢንስትራክተር ነኝ። በአመት ውስጥ ከ6 እስከ 10 የሚሆኑ የተለያዩ ሴሚናሮችን ሰጣለሁ ለአሜሪካኖቹና ወይም እንግሊዝኛ ቋንቋ ለሚናገሩ። ከዛ ደግሞ እሱን ለራሴ ህብረተሰብም ደግሞ ዋን ቱ ዋን የሚሆን ግሩፕም አዘጋጅተው የተለያዩ ገለጻዎችን ሰጣለሁኝና አድራሻችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ነው። ስልክ ቁጥራችን 833-938-8448 ነው። የቲፋይናንሻል.ኢንፎ እና የቲፋይናንሻል.com ዌብሳይቶቼ ናቸው። .ኢንፎ ላይ አፖይንትመንት መያዝ የምትችሉበት ቀጠሮ አለ። እነዚህ በሙሉ የነፃ ዋን ኦን ዋን ልብ ለልብ ኮንፊደንሻል በሆነ ሁኔታ መፍትሄን ለማግኘት የምንመካከርባቸው የቀጠሮ መያዣ ካላንደር ናቸው። የነፃ አገልግሎታችን ማለት ነው። ሎያሊቲ ኢንቴግሪቲ እና ኬር በአመጣጤም በአስተዳደጌም በባህሌም በእምነቴም እንዲሁም ደግሞ ሁለቱም በማገለግልባቸው ኢንዱስትሪዎች ውስጥ በሪል ስቴት ኢንዱስትሪ ውስጥ ሪማክስ ከሚባል ሪማክስ አሊጀንስ ውስጥ አለሁኝ። ፋይናንሻል ሰርቪስን ስናይ ደግሞ የቲ ፋይናንሻል ኤልኤልሲ ኤጀንሲ ቤተር ቢዝነስ ቢሮ አክሬዲትድ የሆነ በናሽናል አሶሲዬሽኑ ህግ መሰረት ወይም በፋይናንሻል ሰርቪስ ኢንዱስትሪ ህግና ስርዓት the highest standard business practice የመስጠት የውዴታ ግዴታ legal obligation ያለብኝ እህታችሁ ነኝ። ከብዙዎቹ ነገሮች ከምናስተላልፋቸው በጥቂቶቹ እዚህ ላይ የምታዩቸው የላይፍ ኢንሹራንስ ጉዳይ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት ፕላን፣ 401k ሮል ኦቨር ወይም ደግሞ ሌሎች የተለያዩ ዲፈርድ እንደነ 403b 457 TSP ብዙ ነገር IRM ያላቸው ሰዎች ሊኖሩ ይችላሉና የወደፊት የታክስ ሁኔታቸውን አናላይዝ አድርገን ምን አይነት ቦታ ጋር ቢሆኑ የተለያዩ ምርጫዎችን በመስጠት ሰዎች መራጭ ተጠቃሚ እንዲሆኑ የምናደርግበት ነው። ቢዝነስ ኮቺንግ አለ፣ ቢዝነስ ፓርትነርሺፕ ጋይድ እናደርጋለን፣ ሪል ስቴት እና እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግን በሚመለከት እጅግ ሁሉም ሰው 50 እድሜ ከተሻገረ በኋላ በደንብ አትኩሮ ማየት ያለበት እንጂ የሚመጣው የታክስ ቼንጅ ሰዎችን የሚያስጨንቅና እጃቸው ላይ ያለው ገንዘብ እንደው በበቂ ኑሯቸውን የለመዱትን እንዳይኖሩ የሚያደርግ ነገር እንዳይገጥማቸው ተአማኒነት ባለው ሁኔታ አንባይዝድ የሆነ ኢንፎርሜሽኖችን ሰጥቶ ሰዎች ሾፕ አራውንድ እያደረጉ በምርጫቸው እንዲንቀሳቀሱ የምናደርገው ነውና እንግዲህ የቲም እናት ለሚለው ይሄ ነው ያለኝ እንትን በጨረሻም ላይ ይዘንላችሁ እንቀርባለን። እንግዲህ ስንመለስ አሁን ወደ ማዕዚ ሎክ ማድረግ ሬትን ኢንትረስት ሬት ሎክ ሲደረግ ማለት ምንድነው? ሎክ መደረግ ይሻላል፣ ፍሎት መደረግ ይሻላል ብሎ አንድ ባለሙያ የሚላችሁ ካለው ፎርካስት አኳያ ስለሆነ እሷ ደግሞ እንደ ባለሙያ እኔም ለ25 ዓመት ኤክስፒሪየንስ ያረኩት ነገር ስላለ ግን ያኛው ሎኑ ደግሞ ባለሙያ ስለሚያስፈልገው እዚህ ላይ ሰዎች ሬት ሎክ መደረግን ይጠይቃሉ እንዳለ ያውቃሉ ወይስ ደግሞ ፍሎት ልደረግ ይላሉ? ያላቸው ግንዛቤ ምን ይመስላል? እሱንም as part of your educational package ትሰጫለሽ ወይ ለህዝባችን ለማለት ፈልጌ ነው ማዕዚ። እሺ ቴንክ ዩ በጣም የምፈልገው ቶፒክ ነው ይሄ። ምክንያቱም ብዙ ጊዜ ሰዎቹ ስለ ፍሎት እና ላክ ስላልገባቸው እየደወሉ አንዳንዶቹ ኮንፊውዝ ይሆናሉ። አይቶት ሬቱ የነገርሽኝ ይሄ መስሎኝ ነበረ። እሱ ሬትማ ትናንትና የነበረ ሬት ነው ስለነውለውና አሁን እሱ ላይ በደንብ አድርጌ ኤክስፕሌን ላድርገው። ፍሎት ሲባል ላይክ ምንም ነገር ኮሚትመንት አልገባህም ማለት ነው። ነገ ጠዋት ሌላ ሬት ሊሆን ይችላል፣ ግን ፕሮሚስ የተገባልህ ይሄንን ሬት እናገኛለን ተብሎ ነው እንጂ ላክ የተደረገ አይደለም። ኦብቪየስሊ ፋይሉ ሲጀመር በፍሎት ነው የሚጀመረው። ኦኬ
ከዛ ምን ይሆናል ኮንትራክት ስናገኝ ነው ላክምና cuz most of the time ሲጀምሩ ለፕሪ አፕሩቫል ነው የሚመጡ ፕሪ አፕሩቫል ሲሰራላቸው ኤስቲሜትድ የሆነ ሬት ነው የሚሰጣቸው ላይክ አሁን ካረንት ሬት ያለው ነው አርገን ነው የምንሰራው ፕሪ አፕሩቫል ከዛ ያ ፕሪ አፕሩቫል ስንሰራው ሞርጌጅ ፔመንታቸው ዲፔንድስ በሬቱ ነው ዲፔንድ የሚያደርገው ዛሬ የሰራሁት ፕሪ አፕሩቫል በ7.5% ከሰራ 5.75 ከሰራሁት በመሰጠው ቀን ያ ኮንፈርም በመንሆንበት ሬቱ ላክ በሚደረግበት ቀን ደግሞ ሬቱ 5.99 ከሆነ ፔመንቱ ዲፈረንት ነው የሚመጣው ሞርጌጅ ፔመንቱ ዛ ላይ ግርጭት ይፈጠራል ከዛ ምን ይላሉ አይ እኔ መጀመሪያ ሲጀመር 5.75 ነበር እኮ የጀመርሽው ሲሉን ጊዜ ያንን ጊዜ ማወቅ አለባቸው ላክ አልተደረገም ፕሪ አፕሩቫል ሰጣቸው if you look at the pre approval at the bottom ጽሁፍ አለው ብዙ ጊዜ የሚመጣው ካሌንደር ምን ይላል ይሄ ሬት ጋራንቲ አይደለም ላክ ሲደረግ ግን ጋራንቲ ይሆናል የሚለው ነው የሚጻፍለት so ላክ ስናረገው ኮንትራክት ካገኙ በኋላ let's say after 2 to 1 month or 2 months ምናምን ተመልሶ እኔ ጋር ከመጡ ኮንትራክት ይዘው ፋይሉ ሲጀመር አፕሊኬሽኑ በደንብ ይሰራል because ፋይሉ ወደ ለንደር ስለሚሄድ ማለት ነው this time so ምን እናደርጋለን ፋይሉ ልከን ወደ ለንደር ከላክነው በኋላ ሬጂስተር ተደርጓል ፋይሉ ማለት ነው ከለንደር ጋር እና at this time we can lock the rate ብዬ ስልክ ደውዬ አነጋግራለሁ ክላይንቶቼ ማለት ነው እና ስነግራቸው ዛሬ ያለው ሬት ይሄኛው ነው ይሄንን ከሆነ ልክ ቀደም እንደነገርኩሽ እነሱ የሚከፍሉ ከሆነ ኦሪጂኔሽን ፊ ሬቱ ደግሞ እኛ የምንሰጣቸው ሬት ደግሞ በዛው መጠን ሎው ይሆናል ማለት ነው ከዛ ይሄ ሬት ዛሬ ፓራ ሬት ነው ያለው ብዬ እነግራቸዋለሁ ፓራ ሬት ማለት እኛ ምንም አናገኝም because he's paying us interest rate ደግሞ ይሄንን ነው ብዬ ስነግራቸው ኦኬ ላክ አርጊው ሲሉኝ we can lock it 21 days we can lock it 45 days we can lock it 60 days okay what does it mean ምን ማለት ነው ላክ ተደርጎ 21 days ብትኝ ለ21 ቀን ላክ ሬቱ የሚቀይርልህ ነገር የለም እሱ ጋራንቲ ያርጓል ዛሬ የሰጠን 5.75 ላክ ከተደረገ ዛሬ the next day 6% ቢሆን you still getting that 5.75 ማለት ነው እና within 21 days ሎኑ ከተዘጋ ጥሩ ካልተዘጋ ኤክስቴንሽን እንጠይቃለን okay extension ስንጠይቅ most lenders if the rate is high ሬቱ ከወጣ ላካረግነው ቀን ያስከፍላሉ so the extension sometimes you fight you know clientoቹ sometimes በቃ እንትን ይሆናሉ why do I pay now ምናምን ይሉና በእኛ ሳይድ ፎልት ካልሆነ አንድ ነገር በሰለር ሳይድ ከመጣ ችግሩ ሰለሩ የሚሰጥበት መንገድ አለ አንዳንድ ጊዜ ካልሆነ ብዙ ጊዜ የሚፈጅ ከሆነ ደግሞ እኛም ራሳችን ምን ከፍለው መንገድ አለ sometimes they take from my commission በጣም ታይት ከሆነ just ትንሽ አማውንት ከሆነ በተለይ it's okay ብዬ ችላ ምልበት ጊዜ አለ ማለት ነው so extension ምን ከፍላለን ለላችሁ ብዬ ነው ምናልባት ሬት ከወጣ okay so በዛ መንገድ ነው እዚህ ላይ ለምሳሌ 21 ቀን ሎክ ማድረግ ብዙ ጊዜ ሪስኪ ነው ያው ያስከፍላቸዋል ማለት ነው ኤክስቴንድ ለማድረግ ምክንያቱም most transaction በሎን ከሆነ የሚሄደው 30 ቀን ነው የሆነ ችግር ከመጣ few days extend ሊያደርግ ይችላል ዲሌይ ሊኖረው ይችላል ግን ብዙ ሰው 30 ቀን ነው ስለዚህ የ45 ቀኑና የ60 ቀኑ ሎክ ከ21 ቀን ሎክ ምንድነው ለምን ከመጀመሪያውኑ ባለ 45ቱን አያረጉም for sure ሎን ወስደው ጤናማ የሆነ really ፕሮፌሽናል የሆነ ሎን ኦፊሰር ከሆነና ስራው ከሆነ የሚያቀው ከሆነ በ30 ቀን ስለሚዘጋው ኤክስቴንድ እንኳን ቢያደርግ 15 ቀን ያህል አያደርግም ግን ሩም ይሰጣል ያለ ምንም በቃ ኤክስቴንሽን አይመጣብኝም አዲሽናል ኮስት አይመጣም ይሄ ነው በቃ ዘግቻለሁኝ ክሎዚንግ ኤን ነው መጠበቀው እንዲሉ የ45 ቀኑ ወይም የ60 ቀኑን እንምረጥ ቢሉ አከፋፈል ላይ የሚያመጣው ልዩነት አለ ያ definitely አለ
ምንድነው የሚሆነው መሰለሽ most of the time አይተሽ ከሆነ construction loan ምናምን ከሆነ በተለይ they lack rate የሚያደርጉት ለ60 days ምናምን በጣም ረጅም ጊዜ ነው የሚያደርጉት ምክንያቱም they don't know when they're going to finalize the loan ማለት ነው ግን ብዙ ጊዜ average እኛ ላክ ስናደርግ እንዲያውም ዝም ብሎ በ30 ቀን ነው ላክ የምናደርገው which obviously 30 ቀን after contract within 30 days you have to move in የሚለውን contract ስለፈረሙ obviously ስለሚያልቅ ስለምናቅ 30 ቀን ላክ እናደርጋለን ግን the more days የሰጠነው 45 ዳረገው ኮስት ያደርጋል ለክላይንቶች ነው ኮስት የሚያደርጋቸው so instead of they pay for that extension ምናልባት ሬቱ ከወረደ extension wave ስለሚሆንላቸው ለምን 21 days ብናደርገው we can close within 21 days በለንደር ሳይድ ማለት ነው unless we have some appraisal condition ካለን የሆነ ነገር ካጋጠመ ቤቱ ላይ የሚሰራ ነገር ካለ ዲሌይ ከሆነ ብቻ ነው ኤክስቴንሽን ብዙ ጊዜ የሚያስፈልገን እና most of the time I lack the rate 21 days any obviously contract ሲመጣ እኔ ጋር everything ጨርሼ ስለምጠብቃቸው ጊዜ ማይፈጅብኝም ሎኑ ለመዝጋት ማለት ነው አንዳንድ ጊዜ በ15 ቀን አልቀን ቁጭ እንላለን እንጠብቃለን ሰለሮቹ ሬዲ እንዲሆኑ ማለት ነው አንዳንድ ጊዜ ያጋጥማል እንደዛ ግን by default ራሱ በ30 ቀን ነው ላክ የሚያርግልሽ ራሳችን ነው የምንቀይረው ለምን መሰለሽ አንዳንድ ጊዜ ኮስት ስለሚያርጋቸው ክላይንታችን ማለት ነው ካሉት ፊዎች ለምሳሌ ኤክስፕሌን የሚደረጉት ሁሉም እዛ ወረቀት ላይ ያለው ለምሳሌ ኦሪጂኔሽን ፊ ሊሆን ይችላል አንደርራይቲንግ ፊ የአፕሊኬሽኑ ፊ አለ ዲስካውንት ፖይንት አለ ፕሮሰሲንግ ፊ አለ ታይትል ኤንድ ኤስክሮ አለ ኮስቶቹ እዛ ላይ ኤስቲሜትድ የሚሆኑ ቢሆኑ ብዙ ጊዜ አፕሬዛል ፊን ሲጠየቁ እኔ ነኝ ሴለሩ ነው የምከፍለው የሚል ነገር አለና outside of the transaction አሁን እነዚህ ከተጠቀሱት ውስጥ ከሴለሩ ማሚን ከባየሩ ኪስ ክሎዝ ከመደረጉ በፊት የሚከፈሉት ሁለቱ ነገሮች out of pocketአችሁ ለአፕሬዛል በሎን ኦፊሰራችሁ አማካኝነት ክሬዲት ካርዳችሁን ሰጣችሁ ቻርጅ ተደርጎ አፕሬዝ የሚደረግበት ነው ውጪ ማለት ነው ከነዚህ ክሎዚንግ ስትሄዱ ይዛችሁት ከምትሄዱት ውጪ አስቀድማችሁ ፕሮሰስ ላይ ያላችሁ የምትከፍሏቸው አፕሬዛል ፊና የሆም ኢንስፔክሽን ነው ሆም ኢንስፔክተሩ መጥቶ ቤቱን በሚያይበት ጊዜ እዛው ተከፍሎ የሚሄድ ስለሆነ እነዚህ ሁለት ክፍያዎች ቤት ገዢ የሆናችሁ ሰዎች እንዴ እዛ ላይ ያላየሁትም ወይም ደግሞ ለምን ከፍላለሁ አሁን ክሎዝ ሳረግ ነው ሁሉንም ይዤ መክፈል ያለብኝ እየታለልኩ ነው ወይስ በትክክል ነው ወይ ምናምን የሚለው ነገር አይምሯችሁ ውስጥ እንዳይመጣ ብዙ ነገር እዛው ኤስቲሜቱ ላይ የሰፈረ ነው ኢንክሉዲንግ አፕሬዛል ፊ ግን አስቀድመው ከክሎዚንግ በፊት የምትከፍሏቸው ሁለት ክፍያዎች ሆም ኢንስፔክሽን ኮስት እና ወይም ፊ እና የአፕሬዛል ፊው መሆኑን በዚህ አጋጣሚ እንድታቆት ያስፈልጋልና ጥሩነቱ አሁን ለምሳሌ እነዚህ ኮስቶች በሙሉ ምን ኮስት እንደሚያደርጉ እያንዳንዱ ቤት ገዢ በሎን ኦፊሰሩ በኩል ይሄ እንዲነው ሳይሆን ኢሜል ይደረግለታል የመጠየቅ ፍራቻ ወይም ደግሞ በብዛት በባህላችን ወይም በተለያዩ ኢሞሽናል ነገር ካልቸራሊ ምናምን አይጠይቅም በቃ ወይ ዲፔንድ የሚያደርገው ሪልተሩ ላይ ነው ወይ ደግሞ ሎን ኦፊሰሩ ሌላ ቋንቋ ተናጋሪ ከሆነ እዛው ላይ ይቀራል ማለት ነው የግል ነገር ስለሆነ ሪልተር ቤት ነው የሚያሳየው ከቤቱ ጋር ያለ ማቴሪያል ፋክት የሚያየው የሚያደናቅፋችሁ ነገር በግዢውም ሆነ ወደፊት ቫልዩ ላይ የሚያስቸግር ነገር ሲመጣ ጥቆማን ጥበቃን ለማግኘት ነው እንጂ የማያውቅን ሰው ቤት ውስጥ አስገብቶ ገንዘብ ለማግኘት የሚመጣ አይደለም ሴም ቲንግ ሎን ኦፊሰርም ደግሞ የሚሰጠውን ነገር በሙሉ በዝርዝር ነግሯችሁ የምትችሉትና የማትችሉት መሆናችሁን መጠየቅ የምትፈልጉትን ነገር ለምሳሌ አሁን ሬት ሎክን በሚመለከት 21 ቀን 45 ቀን 60 ቀን ይሄኛው ምን ማለትሽ ነው የትኛው ለኔ ያመቻል እርግጠኛ ነው ወይ በ21 ቀን ወይም እርግጠኛ ነሽ ወይ ትዘጊያለሽ ወይ አትዘጊም ወይ የሚለውን እንግዲህ የሰው የባለሙያው ትራክ ሬከርድ እየታየ ነው እንጂ በ21 ቀን እኔ እንኳን ምናምን የሚል ሰው ሊያጋጥማችሁ ይችላል ቤቱ ፕሮብሌማቲክ ሆኖ አደንደም በመጻጻፍና ይሰራልኝ አይሰራልኝ በሚባል ነገር ቀኖቹን ሊገሉ ይችላሉ ሶስት ቀን ወደዛ በኮንትራቱ መሰረት ዴድላይኑን እየጠበቀ ወዲና ወዲያ የሚል ከሆነ እሱ በራሱ የ21 ቀን ቶሎ ቢመጣ ማን ነው ብለ የሚደረገው ሲባል አሁን ማዚ እንዳለችው እሷ በ15 ቀን ጨርሳ ቁጭ ብላለች ሪልተሩ አሳይቷል ቤቱን
ከዛ ግን በተፈጠረው የሆም ኢንስፔክሽን ሪፖርት እና በተገኙት ነገሮች ወደ ላይ ወደ ታች ሲባል በወረቀት በስልክ ሲመላለስ በኢሜል ሲመላለስ ቀኖቹ እየገፉ ሄደው ከዛ ማዚ ጋር ስትመጡ ቀኑ አለፈ ስትል እሷ እኮ ስትጠብቅ ነበር እና ኢፌክቲቭ ኮሚኒኬሽን በጣም ያስፈልጋል። አሁን በተለይ የምንገባበት የሪል ስቴት የገበያ የ2026 በሁሉም ሙያ ላይ ስኪልድ የሆነ ሰው ያስፈልጋል። ሎኑ ላይ ስኪልድ የሆነ ያስፈልጋል። ሪል ስቴት ኔጎሺዬሽን ላይ እና የተለያዩ ነገሮችን በጽሁፍ ኮሚኒኬት ማድረግ የሚችል ሰው ያስፈልጋል። ወደ 20% ሪልተር ስራውን ለቆ ይወጣል የሚል ስታቲስቲክስ ነው አሁን ዲሴምበር 3 የተሰጠን። ለምን ሲባል ስኪል ይፈልጋል። እያንዳንዱ ሪልተር ከዚህ ቀደም ተዋውሎት የሚያውቀውን ሪልተር ምን አይነት ፕሮፌሽናል እንደሆነ ያውቀዋል። ግማሹ ሰው ለምሳሌ ወይ አዲስ መሆን ኃጢያት አይደለም፣ ግን አዲስ ሆኖ የሚሞሉ ቁም ነገር ያላቸውን ነገሮች ክፍት አድርጎ ከሄደ ይሄ አዲስ ሰው ስለሆነ ብዙ ማስተማርና ባክ ኤንድ ፎርስ ስለሚኖር ግጭት በዚህ ትራንዛክሽን ውስጥ ሊፈጠር ይችላል ብሎ ኔክስት አፕሊኬሽን ኔክስት ኮንትራክት ኔክስት እያለ እያገላበጠ ለሚሸጠው ሰው ኮንትራክት መጥቶልናል ይሄንን ይላል እና የተለያዩ ነገሮችን ኢንቨስቲጌት ሳረግን ኮንትራክቱን የላከልኝ ሪልተር ገና አየር ላይ ያለና ነገሮቹን ያልተረዳ ስለሆነ I don't know I'm not sure if we close on time ብሎ ላንድ ሴለር ሲነግረው ሴለሩ ብዙ ጊዜ የሚቀበለው የቀጠረውን ኤጀንት ኤክስፐርቲ አምኖ ስለሆነ ኢንተርቪው አድርጎ ከሌሎች ሁሉ አሸንፎ ስለሆነ የተቀጠረው የሚያዳምጠው ሪልተሩን ነው። ስለዚህ ከዚህ ቀደም ከሪልተሮች ጋር ከሻጭ ሪልተሮች ጋር ሲዋል የነበረው የገዢው ሪልተር ስኪል የሚታወቅ ከሆነና አስጊና አጨቃጫቂ ዕውቀት የጎደለው ስሜት ብቻ ከሆነ ሊያስቸግር ይችላል። ስለዚህ በዛ ሁኔታ ውስጥ ሌላኛው ገበያው አቅፎ የያዘው ሪልተር የሚቀጥለው ገበያ አቅፎ ደግፎ ሊይዘው ካልቻለ ምን ይሆናል? ይወጣል። እሱን ስታቲስቲክስ አይተው ነው 20% ያንን በቁጥር ሲያሳዩት ወደ 240,000 ሪልተር በ2026 ስራውን ትቶ ይሄዳል። ስለዚህ በዛው ልክ ደግሞ እየተንደረደረ ሪልተር ለመሆን ፈልጋለሁኝ ቀላል ነው እንትናና ላየውም ወይ መኪናውና ላየውም ወይ ሱፏን ቀሚሷን ምናምን ታኮ ጫማውን ቦርሳውና ላየውም ወይ የሚላችሁ ደግሞ ሰው ሊኖር ይችላል። ስለዚህ እያንዳንዱን ገበያ ተጠቃሚም ሙያውስ ሊገባ የሚፈልግም ሰው ጊዜውን ገንዘቡን አቅሙን ያመጣጠነ ነገር ቢሆን አሸናፊ ይሆናልና እነዛን ነገሮች ማየት በጣም አስፈላጊ ነው ብዬ አስባለሁኝ። ከዛ ውጪ ሎር ሬት የሚያገኙ ሰዎች ለምሳሌ አንዳንዴ አንድ ሰው 680 ሬት ሊኖረው ይችላል። በነገራችን ላይ the lower interest rate አሁን as a mortgage broker የምትቀበሉት ምንድነው 500 ይዞ ቢመጣ አንድ ሰው መግዛት ይችላል። 600 interest credit score ይዞ ቢመጣ ሊገዛ ይችላል። what's the lowest you accept today እና ሪኳየርመንቶቹ ደግሞ ሰው ልግዛ ቢል ምን ይዞ መምጣት አለበት አንቺ ጋር ሲመጣ? thank you በክሬዲት ስኮር ከጠየቅሽኝ ኖርማሊ ፋኒ ሜይ እና ፍሬዲ ማክ የሚፈቅዱ 620 and higher ቢሆን ነው። ግን በ540 560 580 ቢሆንም የሚሰራበት መንገድ አለ። ግን ምንድነው የሚሆነው? በብዛት ማኑዋል አንደርራይቲንግ ይደረጋል፣ ጊዜ ይፈልጋል። ሶ ኢንካሬጅ አያደርግሽም as a loan officer ታይም ስለሚወስድ ብዙ ጊዜ ዲስካሬጅ ይሆናሉ። ሲመጡ ገና 580 ስኮራቸው የተበላሸ ከሆነ ቢስተካከል ምክር ይሰጣቸዋል ብዙ ጊዜ ማለት ነው። ክሬዲትህን ማስጨመር አለብን። አንዳንዱ ሎን ኦፊሰሮች የሚሰሩ አሉ። ራፒድ ስኮር ሪስኮር የሚባል አለ። ራፒድ ሪስኮር ይደረግላችሁና በዛ መንገድ ኳሊፋይ ትሆናላችሁ፣ አፕሩቫል ይሰራል። ከዛ ቤት አግኝታችሁ ስትመጡ በዛ መንገድ ሎን ይዘጋል የሚባሉ ሰዎች አሉ። እኔ ብዙ ጊዜ እንደዛ ሪኮመንድ አላረግም። እኔ ራሴ አላረገውም። ምንድነው የምላቸው? ቴክ ዩር ታይም አሉ ክላይንቶች አሉ እንደዛ የሆነብኝ ክሬዲት ስኮራቸው የወረደባቸው፣ ግን ምክር ነው የሰጠኋቸው ምን ማድረግ እንዳለባቸውና they have to wait እሱን ነገር ቴክ ኬር አድርጋችሁ ከመጣችሁ you get better deal ብዬ ነው የምለቃቸው ብዙ ጊዜ። So I am not going to be hunting like 540 ስለሆነ 580 ስለሆነ አድቫንቴጅ ለመውሰድ ብዬ ማይሆን ለንደር ላይ ልኬ ኢንትረስት ሬታቸው ሃይ አድርጌ ምናምን ሎኑ መዝጋት ይችላል አፕሩቫል አስደርጌ። ግን ለነሱ አድቫንቴጅ ምንድነው ብዬ መጀመሪያ ያለው
ኦኬ እነሱ እኮ ሄደው ሌላ ሰው ሪፈር ሊያደርጉን ነው እና so I don't want to put them in that position ምንድነው የምላቸው ኦኬ ያንተ ክሬዲት ስኮር በጣም ሎው ስለሆነ አሁን ዲስ ያለች ክላይንት እንደዛ ያልኳትና you have to fix your score ነው ያልኳት እና so let's work on your score መጀመሪያ ከዛ ቀስ ብለን ዳውን ፔመንት የሚያስፈልግሻል አሁን ለምሳሌ ምን ይላሉ ዳውን ፔመንት 3% ነው ሚኒመም ለፈርስት ታይም ባየር ሪፒት ባየር 5% ነው የሚያደርጉ ይሄ ኮንቬንሽናል ከሆነ ማለት ነው ኤፍኤች ከሄድን ደግሞ 3.5% ነው የሚሆነው so ምን አልኳት first of all you need 3% down አልኳት እና ባንኳ ምንም ገንዘብ የለም but she wants to buy house so income ጥሩ ኢንካም አላት ግን ምንድነው የመከርኳት እኔ ኦኬ ክሬዲት ስኮር ደግሞ በጣም ወርዷል so የወረደበት ምክንያት ነገርኳት ማለት ነው I just told her you don't need to go to the credit fix company whatever it just sometimes is waste of money waste of time አልኳት ችግርሽ ይሄንን ነገር ነው ያለብሽ ክሬዲትሽን ያያዩት ነው ይሄን ነገር ካስተካከልሽ when you wait 3-4 months ቆይተሽ ከመጣሽ ክሬዲት ስኮርሽን ይስተካከላል ግን ያልኩሽን ማድረግ አለብሽ አልኳት ይሄንን ተከትለሽ ከሰራሽ why not you buy property እና ግን in meantime ደግሞ ገንዘብ ሴቭ አድርጊ አልኳት at least ለዜሮ ዳውን እንኳን ብትሄጂ like you know down payment assistance እንኳን ብንጠይቅልሽ ባንክሽ ላይ ለ3 ወር የሚያስከፍል ለንደሩ አይጠይቅሽም ኦፍ ኮርስ አልኳት በቃ ሳይጠይቅሽም ሎኑ ይሰራል ግን እኔ ኮምፎርታብል እንድትሆኚ ነው የምፈልገው ያ3 ወር ማንዝሊ ፔመንትሽ ባንክሽ ላይ ማየት ፈልጋለሁ አልኳት so obviously she said okay ምናምን ብላኝ ነው ሄደችው I'm sure she will do what I asked her to do ትመለሳለች ብዬ ደግሞ ጠብቃለሁ ምክንያቱም that's the right way to do it ብዬ ነው ማስበው እኔ ብዙ ሰው ይሄ ክሬዲት ስኮርህን እንጣገንልሃለን እዳህን ጠቅላላ ዌቭ እናረጋ ይሄን እናወጣለን ያን እናወጣለን የሚል በኮሚኒቲያችንም በጣም የተጨበረበሩ እንደገና ደግሞ ኦንላይንም በጣም ብዙ የተጨበረበሩ ነገሮች በቤተር ቢዝነስ ቢሮም በብዙ ሪቪው ስናይ እጅግ ከህሊና በላይ ሆኖ አንዱ ባንዱ ላይ የሚጫወትበት ነገር አለ ግን አንድ ሰው ክሬዲቱን አሁን በዚህ ሁኔታ ክሬዲቱንም አሻሺ 3 months ደግሞ ሪዘርቭ ይኑርሽ የሚለውን ነገር ምክር ሰሳጪ እነዛ ሰዎች ኬፓብል ናቸው በራሳቸው ለማድረግ ኢንዲቪጁዋሊ ሳይሆን ሰዎችን አሁን ኢቫሉዌት የምናደርገው ለማንም ሰው ይሄንን ነገር ለማሻሻል በራሱ የሚያደርገው ነው ወይስ የተለያየ ሰው ነው ጋር ነው ሪፈር የሚደረገው ምን ነገሮች ማድረግ አለባቸው የብዙ ሰው ክሬዲት ለምሳሌ በተለያዩ ከአቅም በላይ በሆኑ ስሜታዊ በሆኑ ባህላዊ በሆኑ ወይም በጣም በሚያጓጉና በማታለል ነገሮች እዳ ውስጥ የገቡ ሰዎች ብዙ እኔ ማነጋግራለሁ ያለው ሴም ቲንግ አንቺም ጋር ለቤቱ ጉዳይ ሲመጡ እንደዛ አይነት ነገር ሲያጋጥም ይሄውን ያልሻትን ስቴትመንት ስትሰጪ መንገዶቹ ምንድናቸው ለምሳሌ አንድ ሰው ክሬዲት ላሳድግ ብሎ ቢል ምን አለሽ ኦኬ አሁን እኔ ምንድነው የምላቸው ይሄ ከኤክስፒሪየንስ ነው የምነግራቸው ማለት ነው ምክንያቱም ያየሁት ነገር ስለሆነ ለአመታት ማለት ነው የሚያዩት ሶስት ነገር ላይክ ለምሳሌ አንድ ሰው ይመጣና ኮሌክሽን ይኖረዋል ኮሌክሽን ሪፖርት ከተደረገበት አንዳንድ ጊዜ ኮሌክሽን ሪፖርት የተደረገው በሚስቴክ ሊሆን ይችላል ሪኮግናይዝ አላረገውም ይሄን ነገር ዶክመንት አለኝ ዶክመንት ማምጣት ይችላል I can fight over this ካሉኝ it's easy እኔ ምንድነው የምላቸው ደብዳቤ ጻፉ ምክንያታችሁ ጽፋችሁ ከነ ዶክመንቱ አያይዛችሁ ክሬዲት ቢሮ 3 ኤጀንቶች ጋር ሜል አድርጉት አድራሻ አላቸው ራሳቸው ነው ሜል የሚያደርጉት እና within 30 days they have to respond እነዚህ ቢሮ በህግ ይጠየቃሉ they have to respond they have to say something either ሊያስተካክሉት ነው ወይ ደግሞ አያስተካክሉት መልሱ ይገኛል ከዛ ካስተካከሉት መጀመሪያ ነገር ሲያስተካክሉት ምን ያረጉ ነው ስኮራቸው ላይ ውጤትን ያያሉ ማለት ነው ያ ጎድሏቸው የነበረው 30 ፖይንት 40 ፖይንት ሊጎድል ይችላል እሱ ሪስቶር ያደርጉት ነው ማለት ነው ከዛ ሪፖርት የተደረገው በእንትን ነው ተብሎ ስለሚወጣላቸው ማለት ነው ክሬዲት ኢንኳይሪ ደግሞ ብዙ ኢንኳይሪ ካላቸው ያለ እነሱ ዕውቀት ፑል ከተደረገ ክሬዲታቸው ማያምኑበት ከሆነ
እሱ ደግሞ የተሳሳተ አድረስ ካለ አድራሻውን የተስተካከለ አይደለም ይሄን ነው አድራሻ እዚህ ቤት ኖሬ አላቀም ብሎ ደግሞ ይሄን ነገር ደግሞ ማስተካከል ከፈለጉ ደግሞ እንደዚህ ያረግ እሱም አፌክት ያደርጋቸዋል ስኮራቸው ኦኬ ሶ በዚህ መንገድ ሌላ ደግሞ በጣም ጠቃሚ ምለው ክሬዲት ሊሚታቸው ኦኬ ሌት ለሆነ ሪፖርት ኦሬዲ ኦብቪየስሊ ሌት ስለሆኑ አድሚት ስላረጉ there is nothing they can do 30 days ሪፖርት የተደረገ ማውጣትም አይችሉም ዲስፒዩት ቢያረጉትም ዶክመንት ማምጣት አለባቸው የነሱ ፎልት ከሆነ ደግሞ they have to wait ማለት ነው okay 12 months yeah it has to die by itself you know because they cannot do anything because they have no document they are obviously late ነው ይሆን so ግን last year የዘጋሁት ነው ነበር ኖርዝ ካሮላይና ነውና ልጁ ባንክ ኦፍ አሜሪካ I mean ለንደሩ ራሱ አውቶማቲክ ነበር የሚወስደው የሞርጌጅ ፔመንት so ልጁ ሳቅ ምን ሆነ ለንደር ቀየረ ለንደር ሲቀየር they have no awareness ይሄ ለንደር እንደቀየረ እና ሞርጌጁ ሌት አረጉበት so mortgage late is very difficult okay ከዛ ሌት አረጉበትና he was not aware of that እኔ ግን አየው ሪፖርት ላይ what happened this day ምናምን ስለው he document አረጋለሁ ልጁ ዶክመንት ምንድነው የሱ ፎልት እንዳልሆነ እነሱ ሪፖርት እንዳረጉ ባንክ እንደቀየርኩ ነግሬያቸው ነበር this is not my fault ብሎ ኮንቪንስ አረጋቸው ማለት ነው በዛ መንገድ ከንቱኑ እንደሚወጣ አረገን ሎኑ ተዘጋ ማለት ነው ይሄ አሁን ዶክመንት ስላረገ ገባሽ ያ እንደዛ አይነት ያጋጠመው obviously it's not his fault because he was trying to communicate ለንደሩ ግን አላወቀም already report አረገበት so እንደዚህ አይነት ሲያጋጥም it's okay ዶክመንት ስለሚሆን ይስተካከላል እላቸዋለሁ ግን ቀላሉ መንገድ ደግሞ ምንድነው የምነግራቸው ክሬዲት ሊሚታችሁ አስጨምሩላቸዋለሁ ወይ paid off አርጉ reduce አርጉት most of the time ካየሽው ሊሚቱ በጣም ይሰጣቸውና 20 ካለ ክሬዲት ካርድ የተሰጣቸው እስከ almost 100% የተበደሩ ናቸው የነሱ ስኮር ብታዩ 600 ምናምን ነው የሚመጣ በጣም ሎው ነው የሚሆነው እና በጣም ሎው ይሆናል so ምንድነው የምላቸው either paid off that one እላቸዋለሁ ወይ ደግሞ ክሬዲት ሊሚታቸው አስጨምሩ ከተፈቀደላችሁ ከተጨመረ ሬሽዮን ይስተካከላልና within 2-3 months እመኑኝ ክሬዲት ስኮራችሁ ይጨምራልና ይስተካከላል ብዬ ነው መመክራቸውና እነሱ ማድረግ የሚችሉት ነገር ነው ይሄ አሁን በቀላሉ አው ደብዳቤ ጻፉ ምናምን ሲባል ያው ይሄ በጽሁፍ ኮሙኒኬት ማድረግ ምናምን ብዙ ሰው የሚቸገርበት ነገር ስለሆነ አንዳንዴ ጻፊልኝም ሊሉሽ ይችላሉ ወይም ደግሞ ቤተሰብ ይላሉና እሱን ሁሉ ChatGPT ማላቸው አይ ነው ግን እንጽፍልሃለን ተብሎ እኮ ዛሬ የተቸገረን ሰው ለመርዳት ወረቀት ጽፍልሃለሁ ብሎ ቻርጅ የሚያደርግ ሰው አለ ምንም አይነት ይሄን ለመስራት ላይሰንስ የሌለው ሰው ግን just የተቸገረን ሰው የገቢ ምንጭ የሚያደርግ ብዙ እናያለን በኮሚኒቲያችን ውስጥና አንዳንዴ እንዲህ አይነት ነገር መረዳዳት የሚለውን at the same time ያንኑ ሲያጠቃው የነበረውን ህዝብ ደግሞ ለምንድነው ማናድገውና አብረን ማንሰራው ብሎ ደግሞ ሲጋብዝሽ ታያለሽ ትላንት ኪሽስ ውስጥ የነበረ ሰው ከርህራሄ ውጪ በጭካኔ እንደገና ደግሞ ዛሬ ነን ስራ የሚል ነገር ይሰማልና anyway ስንት ስቴቶች ነው ማዚ ላይሰንስ ዶነሽ መታገለጊው እኔ ሜሪላንድ ነኝ ላይሰንስ ያለኝ ሶፋር ካምፓኒያችን ጋር ግን ከካምፓኒያችን ሆኜ ስለምሰራ የቨርጂኒያ ሜሪላንድ ዲሲ ኖርዝ ካሮላይና ሳውዝ ካሮላይና ኒው ጀርሲ ኮሎራዶ ፍሎሪዳ and ካሊፎርኒያ ነው ላይሰንስ ያለን ያ በኢንቨስትመንት ለሚገዙ ሰዎች ከሆነ ደግሞ ኤኒ ስቴት መስራት እንችላለን like you know as a DSCR loan ስለምንሰራው ሬንታል ፕሮፐርቲ ለመግዛት ሲፈልጉ ኤኒ ስቴት መስራት እንችላለን every state primary residence ሲሆን ደግሞ እነዚህ የጠራሻቸው ስቴቶች ናቸውና እንግዲህ አድማጭ ተመልካቾች primary residence መግዛት ለምትፈልጉ
አገልግሎት ስትፈልጉ ግልጽ ያለ በደንብ ኮንፊውዥን የሌለው ነገር በመረዳት ላይ ለማድረግ ስትፈልጉ ታነጋግሯት ትችላላችሁ። እንግዲህ ሞርጌጅ ብለን ስንል ሁሉ ጊዜ አንዳንድ ጊዜ ሰዎች በጣም ማዝነው አንዳንድ ሎን ኦፊሰሮች ታክሱን ራስ ተከፍለዋል ብለው ያወጡታል። ማለት ያ ሰው በማይንዱ ለምሳሌ ታክሱ እንበልና በወር 500 ብር ለታክሱ የሚከፈልበት ከሆነ 6000 ብር ፕሮፐርቲ ታክስ የሚከፈልበት ከሆነ ያንን 500 ብር ራስ ተከፍለዋል ያኔ በራስ ቢል በአመት ሁለቴ ነው የሚመጣው ብሎ 2500 የነበረውን ሞርጌጁን ያወረደለት እንዲመስለው 2000 ብር ነው ብሎ ሞርጌጅ 2000 ብር ነው ብሎ ይለዋል። ግን ፕሮፐርቲ ታክሱን ኢንክሉድ አያደርግም። ሌላም ማለት ሃዛርድ ኢንሹራንሱንም ነው ከፍላለሁ ብሎ ሊል የሚችል ሰውም ቢመጣ ያኛው የለም ያኛው ኢንክሉድ አይደለም ሲባል የሚሰጣችሁ ነገር PITI እንደገና ደግሞ PMIን የሚጨምር መሆኑን ማረጋገጡ በጣም አስፈላጊ ነው። ፕሪንሲፓል ኢንትረስት አለ ሁለቱ አንድ ላይ PMI አለ 20% ዳውን ለማታረጉ ሰዎች ፕሮፐርቲ ታክስ ሃዛርድ ኢንሹራንስ እነዚህ ናቸው እንግዲህ በሙሉ ተጨምሮ ያንድ ሰው የወር ሞርጌጁ ተብሎ የሚባለው ማለት ነውና እኔ የምከፍለው ታክስ ስለሆነ ሞርጌጅ ይሄ ነው ቢል ሞርጌጁ is not the normal mortgage። በነገራችሁ ላይ ለንደሮች በነፃ የሚያገለግሉን ሴክሬታሪዎቻችን ናቸው ብዬ ማለት እችላለሁ በሙሉ አፌ when it comes to property tax እና ሃዛርድ ኢንሹራንስ ኤክስትራ ለሰርቪሱ የሚጠይቁት የለም። ግን ቀኑ ሳያልፍብን እንዳንቀጣ በሰዓቱ በአመት ሁለት ጊዜ ለሃዛርድ ኢንሹራንሱና ለፕሮፐርቲ ታክስ ለገቨርንመንት እነዚህ ነገሮች ከምንልከው ጠቅላላ ቼክ ላይ ነጥለው እነዛን ያስተናግዳሉ። አንድ ሰው ፕሮፐርቲ ታክስን አንተ ትከፍለዋለህ ተብሎ የማይንድ ጌም ተጫውቶበት አንድ ሰው ቢያደርገው ሊረሳው ይችላል፣ ላይከፍለው ይችላል። በታክስ ሊን እንደገና ቤቱ ተሽጧል የሚል ነገር ሁሉ ሊያጋጥመው ይችላል አንድ ሰውና ምን እየሆነ እንደሆነ ዲቴል ስንረዳው አውቀን የምናረጋው ነገር ብዙም ችግር የሚያመጣ ነገር አይደለም። ስለዚህ PMIን እንዴት ካልኩሌት እንደምታረጉ ልትገልጭልን ትችላለሽ? ምክንያቱም አንድ ሰው 100,000 ብር ቤት ይገዛል፣ አንዱ 500 ይገዛል፣ አንዱ 1 ሚሊዮን ይገዛል። ሁሉም ግን 3.5% ወይም ደግሞ 3% በኮንቬንሽናል ሲያረጉ ባላንሱ የቀረው ከነሌሎቹ ኮስቶቻቸው ጋር ብዙ ነገር ነው ዛጋ ያለውና PMI እንዴት ነው ካልኩሌት የሚደረገው? ከተደረገስ ደግሞ 20% አፕሪሺየት በሚያደርግበት ጊዜ ቤቱ ሪሙቫልን በሚመለከት ደግሞ የሚጠያዩ ሰዎች ስላሉ እሱንም ብንነጋገር ጥሩ አስተማሪ ይሆናል ብዬ አስባለሁ። thank you PMI ብዙ ጊዜ የምትከፍሉት በመጀመሪያ ነገር ፕራይሲንግ ስንሰራ የናንተ ዳውን ፔመንት የምታረጉት 3% ብቻ ከሆነ ፕራይስ ስናረግ ፕራይሱኑ ላይ የናንተ ክሬዲት ስኮር ይገባል። ዴፕት ኢንካም ሬሽዮ የምንለው አለ which is depends ከ45% higher ከሆነ ከዛ በታችም ከሆነ ዲፍረንስ አለው። ኦኬ ሶ የናንተ ክሬዲት ስኮር አስገብተን ኢንካማችሁን ገብቶ ዴፕት ኢንካም ሬሽዮን አጠቃልሎ ነው ፕራይሱን የሚሰጠንና based on that ከለንደር ወደ ለንደር ይለያያል። PMI ደግሞ በዛ መሰረት ነው ቻርጅ የምትደረጉ። ኦኬ PMI ፐርሰንቴጅ አለው አንዳንድ ጊዜ አንዳንድ ለንደሮች 50% ሊያስከፍሉ ይችላሉ፣ አንዳንዶቹ 30%. it depends on your credit score ማለት ነው። ኦኬ ሶ ካልኩሌት ሲደረግ በአመት የሚመጣው PMI በ50% ካልኩሌት አድርጎ አሞርታይዝ ይደረጋል። ፔመንታችሁ ላይ ለ12 ከፍሎ በአመት የሚመጣውን ያዩትና የአመቱ ለምሳሌ 3000 ከመጣ 3000ን ለ12 ካከፈላችሁ ያንን it will be your PMI ማለት ነው። ኦኬ ሶ let's say አንድ ሰው 3000 ከመጣ 250 PMI ይከፍላል ማለት ነው። ግን ብዙ ጊዜ የምናገኘው በጣም depends on your credit score እንደገና ደግሞ እንደ ፕሮግራም ነው። አሁን ለምሳሌ ልንገራችሁ ይሄ the first time buyer የሚሆን ፕሮግራም ነው ፋኒ ሜ ያመጣው ነው ሆም ሬዲ ፕሮግራም የሚባል ነበር። እሱ አሁን ኢንትረስት ሬቱ ሎው ሆኖ on top of that ደግሞ PMI በጣም ሎው ነበር ቻርጅ የሚያደርገው at some point
በጣም አትራክቲቭ ነበረ so it depends እና at some point ደግሞ አንድ ጊዜ ሰምታችሁን ይሆናል ቲክታክ ወጥቼ ሳወራ ወደ FHA የሄድንበት መንገድ ነበረ ምክንያቱም PMI was so high for some reason ያ ፕሮግራም አልፈለገውም Fannie Mae አልፈለገውም እና PMI 70% አደረሰው 70% ሲሆን ማአት ነበር የሚመጣው ፕራይስ እናረግ የ300,000 400,000 ቤት የሚገዙ ሰዎችን ፕራይስን ስንሰራላቸው PMI ብቻ 250 260 መጣ ነበር እና ከዛ ቀስያልን ወደ FHA shift ስናረግ FHA low ነበር የሚሰጠው so it depends so አሁን ግን ትናንትና ፕራይስ አረገው የነበርኩ PMI 57 ብቻ የሚከፍል ነው ያየሁኝ 57 ብቻ በዲሄንን ክሬዲት ስኮር ስነግርሽ በከ700 በላይ አርጌ ነው የሰራሁትና ሬሽዮ ደግሞ debt income ratio ደግሞ ከ45 በታች ነው ያደረኩት so it depends on the income it depends on the credit score it depends on the program that you choose PMI okay PMI እና ከFHA እና ኮንቬንሽናልን ስናይ ለምሳሌ PMI እንዴት ነው የሚያው ለምሳሌ የPMI for the life of the loan remove ማድረግ አይቻልም ብሎ ነበር at one time በየጊዜው የተለያየ ነገር ሊመጣ ይችላል ያ ኢንደስትሪያችሁ ስለሆነ ኮንቬንሽናል ሲሆን ግን any time refinance ያደርገው still appreciate ካላረጋ አላረገም desktop appraisal የሚያስደርጉ አሉ you know refinance እንኳን መሆንም አለበት ብዬ አላሰበም ሰው PMIን ሪሙቭ ለማስደረግ እንደዛ የሚሆን ከሆነ ጥሩ ላክ ያደረገው ሬት እንዲደናቀፍበታል እና that's not professional ብዬ ነው ማሰበው ኤሪያችሁም ቢሆን እናንተና ግን በFHA እና በኮንቬንሽናል ለምሳሌ you know PMIው ሃይ ሆነ ተብሎ አንዳንድ ጊዜ upfront ከፈሉ ብለው የሚጠይቁበት ጊዜ አለና upfront PMI ሲከፍል አንድ ሰው on a monthly basis PMIን ሲከፍል የFHA PMIን ሲከፍልና የኮንቬንሽናል PMIን ሲከፍል ጥቅሙን ቢያውቁት ወይም ልዩነቱን ቢያውቁት ምርጫው ላይ ስተት አይሰሩም ብዬ አስባለሁና እነዚህ እንድታብራሪልን ትችላለሽ ማዜ Yeah sure ምንድነው የሚሆነው ሞርጌጅ FHA እና ኮንቬንሽናል ዋናው የሚለየው እዚህ ጋር ነው ኦኬ ወደ FHA ስትሄዱ upfront mortgage insurance ትከፍላላችሁ on top of the premium ማለት ነው So ምን ማለት ነው 1.75% of the your loan amount percentage ተወስዶ 3000 ከመጣ 3000 ተጨምሮ ሎናችሁ ላይ ነው ቤቱ የምትገዙት ማለት ነው ሎናችሁ 300,000 መሆን የነበረበት አሁን 3000 ተጨመረበት ማለት ነው So it's expensive upfront ከፍላችኋል On top of that upfront ከፍላችሁ እንደገና ደግሞ ፕሪሚየም ያልኩት ነገር ነበር ያ ፐርሰንቴጅ የሚያስከፍሏችሁና ዲቫይድድ አድርጎ ለ12 50 ብር ከመጣ በወር 50 ብር ትከፍላላችሁ ፕሪሚየም ትባላላችሁ ማለት ነው so ያ ፕሪሚየም ማንዝል የምትከፍሉት የFHA ዌቭ ለማስደረግ ስትፈልጉ FHA ስለሆነ 90% ዳውን ካረጋችሁ ከ11 አመት በኋላ ዌቭ ይደረጋል okay automatically but እናንተ በ3.5% ከገባችሁ ግን ሪፋይናንስ አርጋችሁ ማውጣት ትችላላችሁ ማለት ነው እና ይሄ FHA ዲፈረንሱ ከኮንቬንሽናል ይሄኛው ነው የሚለየው ብዙ ጊዜ ግን ኮንቬንሽናል ከሄዳችሁ ግን አፍሮንት ያለችው የትቀድም አፍሮንት PMI መክፈል ትችላላችሁ ምንድነው የሚሆነው ጠቅላላ ያ PMI ማለት like እናንተ ኢንሹራንስ እየገባችሁ ነው ለለንደሩ ለምንድነው ኢንሹራንስ ያስፈልገ እናንተ ስትበደሩ ከ80 በላይ ስለተበደራችሁ ነው ሴልስ ፕራይሱ 500 ከሆነ የቤቱ የሚሸጠው እናንተ ብድር የምትጠይቁ ያላችሁ የ500,000 ብር 90 ከ97 ፐርሰንቴጅ ስለምትጠይቁ ማለት ነው አያችሁት አሁን 80% ብትጠይቁ you don't pay insurance you don't bring insurance to the lender so a lender ያቺ between 80% to the 97% ያለችውን amount ነው insurance እየገባችሁ ያላችሁ አንዳንዱ ሰው ካሽ ላይ ኖረው ይችላል ዳውን ፔመንቱ 40,000 50,000 ሊመጣ ይችላል 80,000 ሊመጣ ይችላል 20% ዳውን ኦኬ so ያቺ 80,000 እነሱ ሪስክ እየወሰዱ ነው 80,000 ኢንሹራንስ መግባት አለባችሁ ያቺ
between 80% to 97 ያለችው አማውንት ማለት ነው። ሶ አንዳንድ ሰው አፍሮንት ከፍዬ ኢንሹራንሱ እገባበታለሁ የሚል አለ። አፍሮንት ከከፈሉት it's fine PMI ማንዝል ፔይመንት ፕሪሚየም አይኖራቸው ማለት ነው። ይሄ ለኮንቬንሽናል ነው። ኦኬ ሶ ግን ሬር ነው፣ ብዙ ሰው እንደዛ አያረግም። እና ያ ነው ዲፍረንሱ between FHA and conventional ፋይናንስ ሲያረጉ ግን ሎክ የተደረገው ሬታቸው በፊት ሲገዙ 2% ቢሆን እና 20% ቤታቸው አፕሪሺየት ሲያደርግ ለምን ሪፋይናንስ እንዲያደርጉ ይገደዳሉ? some lenders desktop appraisal አድርገው አይተውት 20% መውጣቱን ወይም በሪልተሮቻቸው አማካኝነት አንዳንድ ደንበኞች አሁን ሪፋይናንስ ማነው ቤቱ አፕሪሺየት አድርጓልና ይሄን PMI ሪሙቭ ለማድረግ ሲሉ ኮምፓሪዝን ማርኬት አናሊሲስ ሰርቼ ከኤምኤልኤስ ላይ ልክላቸዋለሁ አሁን ከረንት ላይ የተሸጡትን ቤቶች። ስለዚህ እነሱ ከገዙበት በ20% ከፍ ካለ ፕሩፉ ከረንትሊ ክሎዝድ የሆኑ ትራንዛክሽኖች ናቸውና በዴስክቶፕ አፕሬዛል ወዲያው ሪሙቭ የሚደረግላቸው አሉና ይሄ ስታንዳርድ አሰራር አይደለም ማለት ነው። ሌንደር ጋር ሲሄድ ብሮከር ጋር ሲሄድ ከሌንደር ሌንደር ከብሮከር ብሮከር ሪፋይናንስ ካላደረጉ PMIውን ማስወገድ አይችሉም ከተባለ ሰድስ አድቫንቴጅ ለነሱ እንዴት ነው ይሄንን ሌንደሩ ሊያቻችለው የሚችለው? ኦኬ አሁን ኮንቬንሽናል ሲሆን መጀመሪያ ማድረግ ያለባቸው they have to contact their lender ሰርቪሱን ደውለው እኔ የቤቴ ዋጋ ጨምሯል obviously normally by law ምንድነው የሚለው 22% ኢኩዊቲ ካለው ለንደሩ ራሱ ዌብ ማድረግ አለበት ኮንቬንሽናል ሲሆን። ሶ እነሱ ደውለው ምንድነው የሚለው እኔ ቤቴ ኢኩዊቲ አለው በዚህ መንገድ እናንተ ዌብ አላረጋችሁትም በራሴ መንገድ እነሱ ምን ከጠየቁ ራሳቸውን ለንደሩ sometimes ምን ሊላቸው ይችላል ኦኬ ሶ you can do we will do appraisal እና we will check the appraisal አድርገን ከዛ ቫልዩን አይተን ውለቲ ነው ካሉት that's fine። አንዳንድ ለንደር እንደዛ ሊያደርግ ይችላል በራሳቸው ወጪ ማለት ነው። አንዳንዶቹ እንደዛ ካላረጉ እናንተ መክፈል አለባችሁ ካሏቸው ግን አፕሬዝ አስደርገው ቫልዩን ፋይት ማድረግ ይችላሉ ብዙ የሚከፍሉ ከሆነ ሞርጌጅ ኢንሹራንስ እንጂ ኖርማሊ ኮንቬንሽናል ሲሆን 22% ኢኩዊቲ ቢልድ ካረገ በኋላ ያለ ምንም ንግግር ራሱ ድሮፕ ማድረግ አለበት። እና FHA ሲሆን ደግሞ the same thing they have FHA most of the time is going to be very difficult እነሱ ሰርቪሱ ጋር ደውለው እኔ ሪፋይናንስ ማድረግ አልችልም interest rate is low is there any other way that you know it depends from servicer to servicer. Sometimes some lenders can be very flexible ገባሽ so ምን ሊሉ ይችላሉ we have this kind of ዛሬ ፕሮግራም አለን እንደዚህ አይነትና ሪፋይናንስ አታረግ ዌብ እናርግልህ መንገድ አለ ሊሉ ይችላሉ እና መጀመሪያ ሰርቪሳቸው ጋር መደወል አለባቸው ነው የምለው። ሎንን ስንመለከት FH አለ ኮንቬንሽናል አለ V አለ USD አለ እነዚህ ፈርስት ታይም ሆም ባየር አሲስታንስ የተለያዩ ነገሮች አሉ። እንግዲህ የቪውን እና ሌሎቹን ብንተው ለአቨሬጅ ኮርፖሬሽኑ ስለሚሰራው ሰው ምክንያቱም ቪው የሚሊታሪ ስለሆነ ማለት ነው በFHA በኮንቬንሽናል በኩል ላሉ ፈርስት ታይም ሆም ባየር ብዙ ይበዛል። አሁን ለምሳሌ በኮሚኒቲያችን ውስጥ ሁለተኛ ቤትና ወይም ደግሞ ካሉበት አፕግሬድ ወይም ዳውንግሬድ ማድረግ እሱ ሌላ ቻፕተር ነው። ግን በአብዛኛው ሰው ያው የአሜሪካን ድሪም ስለሆነ ሬንትም ሲወደድበት የራሴ ቤት ቢሆን ጨመረ ቀነሰ ውጣ ግባ አልባልም ብሎ ቤት መግዛት ይፈልጋልና ፈርስት ታይም ሆም ባየር አሲስታንት የሚባለውን ያን አሲስታንስ የሚፈልጉ ሰዎች አሉ። የዳውን ፔመንት አሲስታንስ የሚሰጡ ሰዎች አሉ። አሁን አዘ ሞርጌጅ ብሮከር ለምሳሌ ኖርማሊ በዚህ አመት ብዙ ሰውም ተጠቅሞበታል ያልተጠቀመበትም አለ ሌላ ቦታ ማች የሚያረጋው ወይም በሌሎች ነገሮች ሊያካክስለት የሚችለውን ነገር አግኝቶ ያልተጠቀመበትም ሰው አለ። ግን በኢንፎርሜሽን ደረጃ ለምሳሌ ባንክ ኦፍ አሜሪካ ወደ 17000 ብር either ለዳውን ፔመንት or ለክሎዚንግ ኮስት ለምትፈልጉት የምትጠቀሙበት የሚለው ፕሮሞሽን ሁሉንም ሰው ባያካትትም እንኳን የተጠቀሙበት ሰዎች አሉና ብዙ ሰው ስለ ዳውን ፔመንት አሲስታንስ የፈርስት ታይም ሆም ባየሮች ስፔሻል ምናምን የሚል ጥያቄዎች አሏቸውና አንዳንዱ ሰው ደግሞ there is no free lunch ኖረውም አልኖረውም የሚል
ብዙ አይነት ነገር ነው በህብረተሰባችን ውስጥ ምክንያቱም ፈርስት ታይም ሆም ባየር ሲባል ለነገሩ እንግዳ የሆነ ሰው ስለሆነ የአንድ ነገር ሲለው እውነት ነው ሲል የአንድ ነገር ሲለው እውነት ነው ሲል ባለሙያ ያስፈልጋል እንዳንቺ ያለ ባለሙያም ብቻ ሳይሆን በግልጽ ሊናገር የሚችል ከጥቅምም ከጉዳትም ከምናምንም አኳያ ሳይሆን ጀስት ፕሮፌሽናል ከሆነ አንድ ሰው ሊጋል ኦብሊጌሽን ያለበት ፕሮፌሽናል ሰው ዘርዝሮ ያስረዳልና ይሄ ዳውን ፔመንት አሲስታንስ ሚስ ቢባለው 5000 ሰጠ ከለ 10000 ሰጠ 20000 ሰጠ ሲባል ምን ማለት ነው ለተጠቃሚው ማግኘቱ ሪሊ ኦፍ ኮርስ አንዳንድ ጊዜ 3 አመት ቤት ውስጥ እስከኖራችሁ ድረስ ሲል ፎርጊቭ የሚደረግ ነገር ወይም ደግሞ የሚከፈል እንዳልሆነ ሲያቀው ያ እኔማ ከዛ በላይ ልኖር ነው የገባሁት እዚህ ቤት ውስጥ ፕራይመሪ ሬዚደንሲ ነውና ምንም በዛ ነገር ሊጠረጥሩኝም ወይም ደግሞ ስጋት የለኝም ስለምቆይ ልውሰደውና አሁን ያለውን በርደኔን ልቀንስ ብሎ ሊል ይችላል ሰውና ውስጡ የተካተቱ ብዙ ነገሮች ስላሉ ይሄንን ዘርዘር አርገሽ ብታስረጂ እጅግ ፈርስት ታይም ሆም ባየሮች ይመርቁሻል እውቀትም አግኝተውበት ደግሞ ነገ ላይ ግርግር ውስጥ አይገቡም የተጨበጠ ነገር ይዘው ሲሄዱ ደግሞ መከበርም አለ ገባሽ አሁን አንተና ብዬ ምናምን እንደሚሆን አርገኝ እንጂ ምናምን የሚለው ባህላዊ ንግግር ነው ያንበረከከ ቁጭ ያረጋቸውና ከውቀት ጋር እንዲንቀሳቀሱ ደግሞ የኔ ልብ መሻት ስለሆነ እስኪ ሳላይ እንሂድበት የት የሚለውን ይዘን እንደተለመደው እንዘጋለን ማለት ነው ተሰነባብተንና ከ30 አመት በላይ በቢዝነስ ውስጥ የቆየው ሰው ሆኜ ከ30 ስቴት በላይ ደግሞ የተለያዩ ስቴት ላይ ያሉትን ማንኛውንም ባለሙያ በመላው አሜሪካ ማነው ተጠቃሚ የተለያዩ ፋይናንሻል ጥያቄዎች ሪል ስቴት ጥያቄዎች ኔሽን ዋይድ ሪል ስቴትን መግዛት ለሚፈልጉ ስቴፕ ባይ ስቴፕ ሁሉ ጋይድ የሚያረጋቸው ሰው ሲፈልጉ ኤጀንት ከሌላቸው ጋይዳንሱን ሰጥቼ ሪልተሮቻቸውን ኢንተርቪው አድርጌ ብዙ አይነት ፋሲሊቴት ማረጋቸው ነገሮች አሉ ያ ሁሉ ሲሆን ተጠቃሚው የሚከፍለው ነገር የለምና ውቀቶችን አበረክታለሁ ድርጅቶችን ላይና ታች ማለት ስለነሱ ማውራት ሳይሆን ህብረተሰብ እንዴት ነው ጥበቃ ሊያገኝ የሚችለው ምን ባደርግለት እፎይታንና የሚፈልገውን አይነት ዌልት ክሬት ማድረግ ወይም ትራንስፈር ማድረግ እንዴት ይችላል የሚለውን ነገር ነው የምንወያየው ስለዚህ ታቹ የቲ እሳቱ ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ እንዲሁም ደግሞ ፋይናንሻል ፊዱሻሪ ኢንስትራክተርም ነኝ ሰርቲፋይድ የሆንኩኝና ያው የተለያዩ ትምህርቶችን በአመት ውስጥ ሰጣለሁኝ ወገኖቻችንንም ደግሞ በተለያየ አጋጣሚ በግል ወይም በግሩፕ ሆነው ለሚጋብዙኝ በሙሉ የተለያዩ ትምህርቶችን ሰጣለሁ ሎኬሽኔ ቤዝ ኦፊስ ቨርጂኒያም ቢሆን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አንንዴል ውስጥ ነው ያለሁት ስልክ ቁጥራችን 8393888448 ነው በመላው አሜሪካ ለምንሰጠው ሰርቪስ ይሄን ቶል ፍሪ ኢቭን ከካናዳም ደውለው አንዳንድ እርዳታዎችን የሚያገኙ አሉ ኮመን ነገር ላይ ቦርደር ተሻግረን በላይሰንሱ ስር ያሉትን ነገሮች ምናገለግለው ነገር የለም ግን ሪል ስቴት ሲሆን እዛ አካባቢ ካሉት ከሪማክስ ኤጀንቶች ጋራ ኮላቦሬት በማድረግ እርዳታ እንዲያገኙ አደርጋለሁኝ እነዛን ኤጀንቶች ኢንተርቪው አድርጌ ፋይናንሻል ሰርቪስም ሲሆን ደግሞ ኮመን ነገሮች ነው እንጂ ምንነጋገረው የያገሩ የተለያየ አገር ስለሆነ የተለያየ አሰራርና የተለያየ ላይሰንስ ስላለው እንዲህ አይነት ጥያቄዎችን ብትጠይቁ ብዙ ልትከበሩና የምትፈልጉት ነገር ጥሩ ሊሆን ይችላል የሚለውን ገልጽላችኋለሁ መንገድ ነው ምንመራው ማለት ነው የቲፋይናንሻል.info እና .com ዌብሳይቴ ነው .info ላይ ያው ቀጠሮ መያዝ ለሚፈልጉ ሰዎች ፍሪ ኮንሰልቴሽናቸውን ማግኘት ለሚፈልጉ እዛ ላይ ይይዛሉ ማለት ነው ካለንደር አለ ሎያሊቲ ኢንቴግሪቲ እና ኬር ነው አሁን ዛሬ ራሱ በዚህ ትምህርት ውስጥ ያያችሁት ከታችን ከማዕዛም ያያችሁት ሎያሊቲ ኢንቴግሪቲ እና ኬር ነው ስለዚህ ፊዱሻሪ የሆነ አገልግሎት የሚሰጥ ሰው ከነዚህ ነገሮች ጋር የተቆራኘ ነው በቃ ከዚህ ውጭ ሌላ ነገር ሊያረጋ አይችልም your trusted advisor ተብሎ ሲባል realtor ሲባል ወይም loan officer ሲባል ከትረስት ጋር ስታስተያዩት ወይም ስታያይዙት ጥያቄዎቻችሁ ያለ ምንም ቁጣ ተመልሰው በብዙ ቀት ተሞልታችሁ በተረጋጋ ሁኔታ የምትወስኑበት ሁኔታ ሎያል የሆነ ሰው ኢንቴግሪቲ የገባውና ኢንቴግሪቲ ያለው ሰው እንዲሁም ለሰው የሚጠነቀቅ ኬር ያለው የሞራል ኮዱ ከፍተኛ የሆነ የሞራል ልዕልና ያለው ሰው ማለት ነው እንግዲህ እንደ የቲ ፋይናንሻል ቤተር ቢዝነስ ቢሮ አክሬዲትድ የሆነ ዜሮ ኮምፕሌንት ራን ያደረኩኝ ከምሰጣቸው ሰርቪሶች በጥቂቱ እዚህ ዝርዝሩ ላይ የምታዩት ነው ላይፍ ኢንሹራንስ ሎንግ ተርም ኬር አኑዊቲ ስሞል ቢዝነስ ኤምፕሎይ ቤኔፊት የተለያዩ የጡረታ አካውንቶች 401k 403b 457 TSP ሌሎችም IRA የሆኑ አካውንቶች ማርኬት ውስጥ ያሉ ነገሮች
ወደ ተለያዩ ፕሮዳክቶች እንዴት ይሄዳሉ፣ ሲሄዱስ ምን አይነት የታክስ ቤኔፊት ወይም ደግሞ ሪዳክሽን ወይ ኤሊሚኔሽን ሊደረግ ይችላል የሚለውን ነገር አይታችሁ አማርጣችሁ ውሳኔ የምታረጉበት ነው። ኪድስ ኮሌጅ ሴቪንግም አለ፣ ቢዝነስ ኮቺንግ አለ፣ ቢዝነስ ፓርትነርሺፕ ጋይድ አለ። ብዙ ጊዜ ሃንድ ሼኪንግ እና ትራዲሽናል የሆነ ነገር ስለሆነ 6 ወር ሳይሞላው ቢዝነሱ የሚፈርስበት ምክንያቱ ለህግ ሰዎቹ የሚገዙ እንዲሆኑና ህጋዊ የሆነ ዶክመንቴሽን ስለሌላቸው ብዙ ነገሮች ክፍተት ስላላቸው የሚመጡ ግጭቶች ስለሆኑ እነሱን እናስተካክልላቸዋለን። ሪል ስቴት አለ፣ እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግን በሚመለከት እንሰጣለን ማለት ነው። እንግዲህ ሪማክስም ፊዱሻሪ የሆኑ ሰዎች በአሶሲዬሽኑ የታቀፉ ሪልተር ተብለው የሚጠሩ ሰዎች የሚያገለግሉበት ነው። ኢቲ ፋይናንሻልም ደግሞ የግል ድርጅት የሆነው አንደር ቤተር ቢዝነስ ቢሮ ሬጅስተርድ ሆኖ አክሬዲትድ የሆነ ቢዝነስ ነው ራን ማረገው ማለት ነውና እነዚህ ነገሮች ለአሜሪካኖቹ ከፍተኛ ፎይታ ይሰጣሉ። በሌላው ዜጋ ግን ብዙም ከዝምድና ከተለያዩ ዝናዎች የተለያየ ነገር ነው። ሯጭ ነው፣ አክቲቪስት ነው፣ አርቲስት ነው፣ ፓስተር ነው፣ ቄስ ነው፣ ኢንጂነር ነው፣ ዶክተር ነው እያላችሁ ስለሆነ የምታረጉት ኢንዱስትሪ ወይም አገሩ የማይጠቀምባቸውን ነገሮች እየፈለጋችሁ ስለምትቆራኙ የውድቀቶቹ ምክንያቶች እነዛ ናቸው። ግን አንድ አሜሪካዊ መጥቶ ለምሳሌ ቤተር ቢዝነስ ቢሮ አክሬዲትድ ነው ወይ ካምፓኒሽ ፊዱሻሪ ነሽ ወይ ብሎ ጠይቆ እነዚህ መልሶች ነው ከሆኑ መገልገል አይፈልጉም። ምክንያቱም የሚጠይቁት ህጋዊ አካል ጋር ሄደው አቤት ሊሉ አይችሉም። መያዣ መቆንጠጫ ከሌለው ሰው ጋር ሰዶ ማሳደድ ስለማይፈልጉ ነው ማለት ነው። ስለዚህ እነዛን ነገሮች ስናይ አስፈላጊ የሆኑ ነገሮች አሉ ከየባለሙያው ባለሙያዎችን ደግሞ ኢንተርቪው ለማድረግና ሚዛናዊ የሆነ ውሳኔ ወይም ደግሞ እዚህ ጋር እጠቀማለሁ እንጂ አልጎዳም፣ እዚህ ጋር to the best interest of the consumer ነው ይሄ ሰው የሚሰራው የሚለውን ነገር ለማምጣት ብዙ አይነት ጥያቄዎች የሰዎች ስታተስና ኢንተርቪው በመደረግ ልምዳቸው እውቀታቸው ተመዝኖ ነው እንጂ ያለ እውቀት ሲሆን ሁሉ ጊዜ በስሜት ይሆናል ማለት። በስሜት ሲሆን ደግሞ በሰርፕራይዝ የተሞላችሁ ነው የምትሆኑት። መጨረሻው ኪሳራና ውድቀት በተለይ ደግሞ በቋንቋዬ ስለሆነ ብላችሁ ከምታውቁት ሰው ጋር የምታረጉት ኢንክሉዲንግ እምነት ቤታቸውን መሄድ ያቋረጡ ሰዎች አሉ። ስለዚህ እነዚህ ሁሉ ነገሮች ከላይ ወደ ታች እየፈረሱ ኮላፕስ እያደረጉ ቆሞ ማየቱ ጥሩ ስብዕና ስላልሆነ የተለያየ ጥበቃ የምታረጉበትን ነገር በእውቀት ደረጃ በሁለቱም ኢንዱስትሪዎች ውስጥ ያለውን በራሴ ያቀርባለሁ። እንዲሁም ደግሞ እማምነው የኔን ሬፑቴሽን አደናቅፎ ከሌን እዛ ቦታ ላይ የተነውኮ ጎዳኝ የሚባል ነገር እንዳይመጣ በእውቀታቸው የምተማመንባቸው በኢንቴግሪቲያቸው የምተማመንባቸው ሰዎች ሲሆኑ ደግሞ አምጥቼ ህብረተሰብ ያለ ስጋት የፈለገው ሊጠይቃቸው የሚችላቸው ሰዎች ተወዳዳሪ ሊሆኑ ከማንኛውም ዜጋ ጋር ተወዳድረው ካሸነፉ ብቻ የምትጠቀሙባቸው ሰራተኞች እንጂ ፕሮሞት አድርጎ እንትናን ተጠቀሙበት ለማለት የምናቀርባቸው ወንድምና እህቶቻችን አይደሉም። ስለዚህ ያንን በዛ ላይ ያዙትና እንግዲህ ለዛሬ እዚህ ላይ ነው የምንጨርሰው ማለት ነው።